ጢማም ሰውዬ እኮ ማለት ጢም ስላለ ነው። እንዴ ጢም አንዳንዶቹ እንዴት ጢማም ሰውዬ ብሎ ይላል? ጢማም ሰውዬ ነው ብዬ የምልህ ጢም የለንም እንዴ? አለን እኮ የሆነም ካሜራ አስከፍታ አላየውም? ጉንጬ ላይ ምናምን ነገር እንደዚህ ብርክያውን ካሜራ ከፍቷል። ጢም የለውም እንዴ ጉንጩ ላይ? ጢማም ሰውዬ ማለት ምን ማለት ስድብ ነው? አሁን እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁም። ጢማም ሰውዬ እኮ አልኩ። የሆነ አንድ ጢማም ሰውዬ የተናገረውን ነገር አምጥተህ እኛ ላይ አትጫንብን ነው ያልኩት። አሁን ጢማም ማለት ይሄ ስድብ ነው? ያው በኤርምያስ መጽሐፍት ላይ እግዚአብሔር ቃል ምዕራፍ 6 ቁጥር 10 ላይ የእግዚአብሔር ቃል ለስድብ ሆኖባቸዋል ደስም አያሰኛቸውም ተብሎ የተጻፈ ቃል አለ። እንኳን አይደለም የኔን ድካምና ስንፍና መናገር አይደለም የእግዚአብሔርን የጽድቅ ቃል እንኳን ተናግረው ሰደብከን እኮ መምህር ብለውታል ጌታ ኢየሱስን። ኦኬ ትሳደባለህ ብለዋቸው ነበር የብሉይ ኪዳን ነቢያት። ሉተር የሚባል ሽማግሌ ብሎ አለ ይላል እና ኦኬ ፍንዳታ አልኩልሽ። እሺ ዛሬ በይ ደግሞ አሁን አንድ ሳምንት ሙሉ ደግሞ ቀጥይ። እሺ ሉተር የሚባል ጀርመናዊው ፍንዳታ ብዬ ልበል? ሽማግሌ አይደለም እንዴ? ትልቅ ሰው አይደለም እንዴ? ቄስ እኮ ነው፣ መነኩሴ እኮ ነው፣ ዶክተር እኮ ነው፣ የተማረ ነው። አንዳንድ ሴቶች እንደገጠሙኝ ማለት ነው። አንዴ የሆነች ሴት አንዳንድ ሴቶች ይህን ቃል አይወዱትም አሉ። እናንተም ገጥሟችሁ እንደሆነ አይዶ ነው። አንዴ ስራ አገር ቤት ገና የሙሉ ጊዜ ሳልሰጥ ስራ ነበር እንዳቂሚቴ ማለት ነው። የሆነ ድርጅት ውስጥ ተቀጥሬ ዱብል ነበር እና አንዴ የሆነች እህት አንቺ ነሽ እኮ ችግሩ ያለው አንቺ ጋር ነው ብያልኳት የሆነ ነገር ተፈጠረ ነው። እንዴት አንቺ ትለኛለህ አለች። ታዲያ ምን ልበል? እርሶ እንዴት እርሶ እኔ አሮጊት ነኝ እንዴ አለች። ጌታ ኢየሱስ ምስክሬ፣ ለመጀመሪያ ጊዜ እኔ ገጠር ባላገር ነኝ መጥቼ አንቺ ብሎ የሚለው ቃል ለሴቶች በእንስታይ ጾታ መጠራቱ ነው የማውቀው። እንዴት አንቺ ትለኛለህ? አንተ ዘሬን ሳታቅ እንዴት ነው? ቀሚስ የለበሰች እኮ ሴት ናት። ጡቷ እዚህ አለ ፊት ለፊት ላይ ገልጬ ባላየውም ግን እንትን ጉብ ያለ ነገር አለ። በጡት ማስያዣ አድርጋ የምትመጣው ምን ተብላችሁ ነው የምትጠሩ ሴቶች? እርሶ፣ አንቱዬ፣ አንተ ጠመደችኝ አልኩ በነገር ልትለበልበኝ። አረ በመድኃኒዓለም ተፋችኝ። አንቺ እኮ ብያልኩሽ በእኛ ሀገር በገጠርኛው ሴቶችን አንቺ ነው ብለን የምንጠራው፣ ወንድን ደግሞ አንተ ነው ብለን የምንጠራው። አንተ ባለጌ ያሳደግ አለችኝ። ምን ብዬ ስላልኩ አንቺ አይባልም አለች። እሺ አንተ ማነህ አንተ ብዬ ስል እንዴት አንተ ትለኛለህ? እሺ ምን ብዬ ልበል? ገጥሟችሁ እንደሆነ አይደል? እንዲህ አይነት ነጠላዬን አቀብሉኝ ሴቶች አሉና እቺ ሴት አረሳትን በህይወት ዘመኔ። አሁን ገጥሞ መጨረሻው መስማት ፈልጋለሁ እና ምን ብለህ መጨረሻ ላይ ጌታ ደንግጬ ተነገጥኩኝ። አንቺ ብለህ ማለት እንዴ? ወይ አንዳንድ ሰው ሲፈጠር ሁለቱም ጾታ አለው ይባላልና አንቺ አንታንቱ ነበር ማለት አለ ቤርሚ አይደለም። አንቺ አንታንቱ ብትል ጥሩ ነው። አልመጣልኝም። እኔ በኋላ ላይ ቆይቼ ነው ነገር ከቆየ በኋላ እንደሚገባ ምናልባት እቺ ሴት አንዳንድ ሰዎች ሲወለዱ ሁለቱንም ጾታ አላቸው፣ ምንሽሩንም እንትኑንም ታጥቀዋል የሚባል ነገር አለ እና እንደዛ አይነት ነገር ኖሯት ተሰምቷት ማነው ተሰምቷት በቃ ተምታቶባት ኤኒዌይ እንደዛ ይሆን ብዬ ጠረጠርኩኝ። ጌታን ተናዳ እኮ ሴት ነች ተናዳ። አንተ ደፋር ባለጌ እንደዚህ ብሎ አይባልም። እሺ ስርዓትህን መያዝ አለብህ። እንዴት አንቺ ትለኛለህ አለችኝ። ሽንሽን ቀሚስ የለበሰች ኢትዮጵያዊ ሴት ጡት እንዳላት በፊት ለፊት ላይ የሚታይ የእናቶች እህቶች የማናቸውም እንደሚታይ ማለት ነው። በልብሷ ሸፍና በቀሚሷ ሸፍና እዚህ ደረቷ ላይ ጉብ ያለ ነገር አለ። ጺም አላበቀለችም። ሴት ናት። ድምፀቷ ራሱ ያስታውቋል። አንቺ ብዬ ምጥራቴ አንተ ስድ አለችኝ። እንዴት ሰው ትሳደባለህ ግን ብላይ ማለት ነው። አሁን ልክ እዚህ ቲክቶክ ላይ የሚሯሯጡት እንደዚህ ነው። ቻለው
በከብት መርፌ ብሎ የሚለው እንኳን እኮ ንግግር እኮ እንደ ስድብ ተብሎብኛል። አዎ እዚህ ቤት የምንሰጠው የጽድቅ ኪኒናው የጽድቅ መርፌው በከብት መርፌ ነው የምንሰጠው። የከብት መርፌ ማለት ትልቅ ነው፣ በደንብ ጠለቅ አድርጎ የሚወጋ ማለት ነው። እዛ ታነክሳለህ ማለት ነው። 1 ሳምንት ወይ 2 ሳምንት ቤት ከፍተህ እና ይሄ ነው ብለን የምንለው። ጸጋ ይብዛላችሁ። እንኳን ደህና መጣችሁ ወንድሞቼ እናቶቼ። ብርክዬ ቅድም እዛ የጀመርከውን መቀጠል ትችላለህ። እግዚአብሔር ይባረክ። ግን ኤርሚያስ ስትናገር አሳዝንህናል ብላችሁ ምትሉ ካላችሁ ወይ ሰድበናል ብላችሁ ምትሉ ካላችሁ ኑና ተናገሩ። አትመጡም። እኔ ቤት ስከፍት አትመጡም። መታችሁ እኔ ፊት ቆማችሁ የመናገር አይ ቲንክ ሞራሉም ራሱ አይፈቅድላችሁም። ኑና እስኪ ንገሩን። ግን በየሰው ቤት ኤርሚያስን አንድ ቪዲዮም ተልኮልኝ ኤርሚያስን ለምን ግን አትመክሩትም? ሜት አድርገው እሰጥሃለሁ ብራዘር። ለምን ሄዳችሁ ግን አትመክሩትም? እዛ ገብታችሁ ግን ለምን አትነግሩትም? ቤሊ የሚባለውን ወንድም ምን ብሎ እንደተናገረ አይዶ ነው እና የሆነ ነገር ቻሌንጅ አድርጓቸዋል። ምሳሌ እዛ ሄደ ንገረው፣ የሆነ ቪዲዮ ተልኮልኝ ማለት ነው። እዛ ሄደ ምከረው። ቤሊ ቢመጣ እኮ እዚህ የሚያወራ ሰው ነው። አይ እንደዚህ ብሎ ባይሳደብ አሁን ታያላችሁ። የወር የቤት ስራ ሰጥቻቸዋለሁ ልትራያና መካነ ኢየሱስ ነን ብለው የሚሉ ደግሞ እዚሁ ከኛው ቤት ሆነው ስራ ፈት የሆኑቱ ቤት ከፍተው ዝም ብለው ሲያላዝኑ የሚውሉ ማለት ነው። ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። እደግመዋለሁ። ኢየሱስ ክርስቶስ ብለው ያድናል ኢየሱስ ብለው 15 ደቂቃ የመስበክ ትንፋሽ የላቸው። ግን ከኛው ከወንጌላውያን ተርታንን ብለው የሚሉ ሰዎች ናቸው። እቤታቸው የንስሐ ጥሪ አያደርጉም። እቤታቸው አይጸልዩም። እቤታቸው መዝሙር እንኳን ከፍተው እንኳን ጌታን አያመሰግኑ። ስምህን በጉባኤ መካከል እናገራለሁ ስምህንም ከፍ ከፍ አድርገዋለሁ ብሎ የሚለውን እንኳን ራሱ አይሉ። ያው ተሰብስበው በቃ ወሬ ቀደዳ። ምን አለች እንትና ምን አለ? እሺ ምን አለ? እኔ ግን እንትን የሚለኝ እሱ እኮ ድሮም እንትን ነበረ። በቃ እንደዚህ ማለት ነው። ቡና ፍሉና ቁጭ ብላችሁ አውሩ። ወጥተው ከዚያ ያለፈ መንፈሳዊ ነገር ቢናገሩ ጥምቀት ያድናል ነው። አፈር ደች ያስግጥላለሁ አልኩ። የትኛው ሐዋርያ ነው ጥምቀት ያድናል ብሎ ያለ? ኢየሱስ ያድናል እንጂ ብለው የሰበኩት ኢየሱስ ጌታ ነው ብለው እንጂ የሰበኩት በስሙ ንስሐና የኃጢአት ይቅርታ ይገኛል ብለው እንጂ የሰበኩት በውሃ የኃጢአት ይቅርታ ይገኛል ብሎ የሰበከ የለም። ውሃ የሰውን ኃጢአት አያጥብም፣ የእግዚአብሔር ልጅ ደም እንጂ። ደም ሳይፈስ ስርየት የለም ብሎ ያለውን የብሉይ ኪዳንን ትምህርት በአዲስ ኪዳን ላይ ኮት አድርጎ አምጥቶ ከእግዚአብሔር ልጅ ደም ጋራ አገናኝቶ ነው እንጂ የኃጢአት ስርየት በስሙና በደሙ እንጂ የሚገኘው በውሃ ይገኛል ብሎ ያለ የለም። ኦኬ፣ ጥምቀትን አናቃልልም፣ የተጠመቅን ሰዎች ነን። ማን ነው አሁን እዚህ በዕለት ዕለት ሰለ የሚሰራው በደልና ኃጢአት የእግዚአብሔር ልጅ ደም ነው የሚጠራው ወይስ ስሙን ነው የሚጠራው ወይስ ውሃን ነው የሚጠራው? እደግመዋለሁ። የልጁ የኢየሱስ ክርስቶስ ጥምቀት ከኃጢአቱ ላይ ያነጻላል እንዴ? ዮሐንስ ሲጽፍ ደሙን ትተው ውሃ ላይ ይጣበቃሉ። ውሃም ትውልድ ውሃ ጠጣው ብራዘር፣ ጥምቀትን እያቃለልኩ እንዳይመስል ጠጣው። አምኜ የተጠመቅኩ ሰው ነኝ። ጥምቀት የጌታ ትእዛዝ ነው። በትእዛዙ መሰረት አምኜ ተጠምቄያለሁ። ፔንቴኮስታል ነኝ እኔ። ለኃጢአት ስርየት ውሃው ትላለህ። የእግዚአብሔርን ልጅ ደም አክፋፍተህ የእግዚአብሔርን ልጅ ደም ወደ ጎን ትተህ በዚህ ትውልድ መካከል የእግዚአብሔርን ልጅን ደም በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታን እሱ መስበክ ትተህ ውሃ ትሰብካለህ። ታዲያ ውሃ ያድናል፣ ውሃ ኃጢአት ያስተሰርያል፣ ውሃ ኃጢአት ያስተሰርያል ብሎ ያለን አንድ ቦታ ላይ ሐዋርያ አምጥታ አታሳየንም። የእግዚአብሔርን ልጅ ደም ትተው በስሙ በማመን የሚገኘው ንስሐና የኃጢአት ይቅርታ በስሙ ነው እኮ ያሉት ሉቃስ 24 ላይ በስሙ ነው። በእግዚአብሔር ልጅ ስም ነው ንስሐ፣ በእግዚአብሔር ልጅ ስም ነው የኃጢአት ስርየት። ለዚህ ነበር ቅዱስ ጳውሎስንም ስሙን እየጠራ ተጠመቅ የተባለው ማለት ነው። ለምን? የሚጠመቀው ሰውዬ ስሙን ሲጠራ በስሙ ላይ ባለ እምነት የኃጢአቱን ይቅርታ ያገኛል ማለት ነው። አለቅ። የቱ ጋ ነው ዋና ውሃ ነው ተብሎ የተባለው?
ዋናው ጥምቀት ነው ተብሎ የተባለ የቱ ጋር ነው? የጥምቀት ሰባኪያን፣ የውሃ ሰባኪያን። ቅዱስ ጳውሎስ ራሱ እንኳን እኔ ለማጥመቅ እንኳን ክርስቶስ እኮ አልጠራኝም እኮ ነው ብሎ ያለው። አንተ አየህ፣ ክርስቶስን ልሰብክ እንጂ ነው ያለው። አይሁድ ምልክትን ሻሉ፣ የግሪክ ሰዎች ጥበብን ሻሉ፣ እኛ ግን የተጠመቀበትን ጥምቀት እንሰብካለን አይደለም ያለው። የተሰቀለውን የአብን ልጅ እንሰብካለን ነው ያለው። እነዚህ ቤት የሚከፍቱ ሰዎች የተሰቀለውን አይሰብኩም፣ ፈሳሽ ነው የሚሰብከው። አየህ፣ ፈሳሽ ሲሰብክ ይውላል። የተሰቀለውን አይሰብኩም፣ ህብስትና ወይን ሲሰብክ ይውላል። የተሰቀለውን ጌታ ትተህ ውሃና ህብስትና ወይን ብትሰብክ ከተሰቀለው ጌታ ለይተህ ውሃና ህብስትና ወይን አያድን። አስረግጬ ነው የምነግርህ። የተሰቀለውን የአብን ልጅ ወደ ጎን ገሸሽ አድርገህ ወይንና ህብስት ብትሰብክ ውሃን ብትሰብክ አያድኑህም። 4 ነጥብ። ያለ ክርስቶስ ወይኑና ህብስቱ፣ ያለ ክርስቶስ ጥምቀት ናቲንግ። ስበክ የአብን ልጅ ኢየሱስ የተጠሩ ናቸው የሚሰብኩት። እሱን ከሰበክ በኋላ ወይኑና ህብስቱንም ከጌታ ስጋ ጋር እና ከደሙ ጋር ህብረት አለው። የምንቀበለው አክብረን የምንቀበለው ስርዓት ነው። ኦኬ፣ ጌታ ያዘዘው ትእዛዝ ነው። ያመኑትን ሰዎች እናጠምቃለን። የውሃ ጥምቀት ነው ማለት ነው። 4 ነጥብ እንጂ ጥምቀት ያድናል፣ ኢየሱስ ያድናል እኮ አይሉ። ጥምቀት ያድናል፣ ጥምቀት ያድናል፣ ጥምቀታችን ያድናል፣ ጥምቀት ያድናል ትላለች። ትመጣናችኛው ማለት ነው። የትኛው ሐዋርያ ነው ያለው? ቀራየ ኢየሱስን መስበክ አሁን ከምናያቸው እዚህ ሶሻል ሚዲያ ላይ ከተገለጡ አንዳንድ የመካነ ኢየሱስና ሉተራውያንን ባዮች አብያተ ክርስቲያናቱን አላልኳችሁም? እያጣራው ነው፣ እነግራችኋለሁ በዚህ 3 ቀን ውስጥ። በእንደነኛ አይነት ባዮች መጥተው የሚሰብኩት ውሃ ነው። ውሃ ነው። ውሃ ወለድ በሽታን ብዙ ያስከትላል። አየህ፣ ኢየሱስ ግን ክርስቶስን ዞር ስታደርግ ውሃ ወለድ በሽታን ሁሉ ያመጣል። ስለዚህ ብዙ ውሃ ወለድ በሽታ አምጥቶባቸዋል። ቋቅ ማለት ትችላለህ፣ እንደ እንቆራሪት ማለት ነው። ውሃ ውስጥ ሆነ ኢየሱስ የአብ ልጅ ያድናል። ይሄንን አትንካብኝ፣ እኔ ጋር ይሄን ስትነካብኝ ያመኛል አልኩ። ያመኛል ስል በስርዓት ነው የምታመመው። አይሆንልኝም። ስለ ኢየሱስ ክርስቶስ አለመስበክ አይሆንልንም። እዚህ ያለን ማናቸውንም የወንጌል አማኞች እኛ ቤት እኮ ብራዘር የአይን ብሌናችን ነው፣ የአይናችን ማረፊያ ነው፣ የአንደበታችን ምስክር ነው፣ የህይወታችን ጌታ ነው፣ ዝርግፍ ጌጣችን ነው። የተሰቀለውን ትተን የተሰቀለበትን እንደ ሌሎቹ አንሰብክም። የተሰቀለው ያድናል ብለን የሚለውን ትተን ውሃ ያድናል ብለን በዚህ ትውልድ መካከል አንነገርም። የእግዚአብሔር ልጅ ደም ነው፣ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል ነው ብለው ሐዋርያቱ የጻፉት እንጂ ጥምቀት ከኃጢአት ያነጻል ብለው ያሉበት የለም። ስሙን በመጥራትና በደሙ ነው የኃጢአት ስርየት የሚገኘው። ደም ሳይፈስ ስርየት የለም ብሎ የሚለውን የመጽሐፍ ቅዱስን ትምህርት ትተህ አንተ ውሃ ሳይኖር ስርየት የለም ብለህ ልትለኝ ነው? የትኛው ሐዋርያ ስላለ? ኑና አውሩን፣ ተባረኩ፣ ወንድምነት ቀጥል። ብርኪ ጸጋ ይብዛል። ዘመን የሚባርክ ዶክመንት ከፍቼ ያሳያችኋለሁ። የመካነ ኢየሱስ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም ብለው የጻፉበትን አሳያችኋለሁ። አሁን ከፍቼ የህፃናት ጥምቀት መጽሐፍ ቅዱሳዊ አይደለም፣ ነገር ግን ብለው የሚያብራሩት ነገር አለ። በመጽሐፍ ቅዱስ እንዲህ ተብሎ የተጻፈ ባይኖርም ብለው ያብራሩበት፣ እሱን አሳያችኋለሁ። ፍቼ ዶክመንት ማለት ነው። ሰላም ብያለሁ ሁላችሁንም። ቢና፣ ዳጊዬ፣ መምህር ቢንያሚን፣ ቤካ፣ ክርስቲያን ወንድምቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ በድጋሚ እንግዲህ ጌታን አመሰግናለሁ ማለት ነው። አሁን ከዚህ በኋላ የምናገረውን ሪከርድ አድርጉት። እሺ፣ ከዚህ በኋላ የምናገረው ሪከርድ አድርጉትና ለዳዊት አድርሱልን። በተለይ ታች ላይ ዲቤቱን ተቀበል ለምትሉ ሰዎች ጭምር ማለት ነው። ይሄው መልሱ። እኔ በጣም ሰዎችን በጣም እጅግ በጣም አከብራለሁኝ፣ ነገር ግን ዲቤት ለማድረግ ብቁ ነው ብዬ አላምንም እና ቤት ስንከፍት ገስት ልኮ መጥቶ እየጠየቀ ይማር ብያለሁ። እየጠየቀ ከኛ
የእግዚአብሔርን ቃል ቢማር መልካም ነው። እኛ አንጠይቀውም እሱን። የጌታ እራትም ላይ ጥምቀትም ላይ ያለውን የመጽሐፍ ቅዱስ ትምህርት ልናስተምረው ዝግጁ ነን። ቤት በከፈትን ቁጥር ማለት ዛሬም አሁንም ሊሆን ይችላል፣ ነገ ከነገ ወዲያ እኔም ስከፍት ኤርሚጋም ሊሆን ይችላል። ገስት ልኮ መጥቶ እኛ ሳንጠይቀው እሱ ብቻ እየጠየቀን መጽሐፍ ቅዱሳዊ የሆነውን ትምህርት ልናስተምረው ዝግጁ ነን። ይሄን ያለው ማለት ነው ከዲቤት አንጻር ማለት ነው። ተባረኩ። ወደ ሐሳቤ እሄዳለሁ። ቅድም አንዳንድ ሐሳቦችን ሳነሳ ነበር። ከአባቶች ጋር በተገናኘ አንዳንድ ነገር ስናገር ነበር። በተለይ ደግሞ ሉተር ምን አይነት ሐሳብ ይዞ መጣ የሚለው ማለት ነው። ከሞን ፈራችሁ ምናምን የፈራ ሰው ናና ጠይቅ እኮ አይልም ወዳጄ። እኔ አልጠይቅህም ናና ጠይቀኝ ነው እያልኩት ያልኩት። የፈራ ሰው እንደዚህ አይናገር። እኔ የተከተልኩትንና የማምነውን በጣም እርግጠኛ ሆኜ ከምንም በላይ ነው የምላችሁ የተከተልኩትን ጌታ የማምነውን ትምህርት እርግጠኛ ሆኜ የተከተልኩት። በቃ የፈራ ሰው ና ጠይቅ አይልም። አልጠይቅህም እያልኩ እኮ ነው ያለው። ዲቤት ሲሆን በዛና በዚህ ነው ጥያቄ የሚሆነው። አልጠይቅህም ና ጠይቅ ነው እያልኩ ያለው። ይሄ ደግሞ የፈራ ሰው እንደዚህ ሊል አይችልም ማለት ነው። ከሉተር ጋር በተያያዘ አንዳንድ ሐሳቦችን ቅድም ሳነሳ ነበር። ለምሳሌ በእኛ ብቻ የሆኑ ትምህርቶች ወይ ደግሞ ሶላዎች አሉ አይደል? ከነዛ መካከል አንደኛው መጽሐፍ ቅዱስ ብቻ የሚል ትምህርት ነው። መጽሐፍ ቅዱስ ብቻ የሚለው ትምህርት የኛ ትምህርት ነው፣ የወንጌል አማኞች ትምህርት ነው። የወንጌል አማኞች ትምህርት ነው። ከሞን መጽሐፍ ቅዱስ ብቻ የሚል ትምህርት ይዘን ሉተር ሲሆን ግን ይሄ ትምህርት ለሉተር የማይሰራ ከሆነ ራሱ በመጽሐፍ ቅዱስ የማይመዘን ከሆነ ቀልድ ነው የሚሆነው። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብቻ የሚል ትምህርት የለም። ለምሳሌ አባቶች የተናገሩትንም ትምህርት እንደ አይሳሳት ያድርገው ይወስዳሉ። መጽሐፍ ቅዱስን ብቻ ሳይሆን አባቶች የተናገሩትንም ትምህርቶች አይሳሳቴ ናቸው ብለው ይቀበላሉ። እኛ ዘንድ ደግሞ የማይሳሳተው የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ወይ ደግሞ 66ቱ መጽሐፍ ብቻ ነው ብለን እናምናለን። ይሄን ከተናገሩት መካከል ደግሞ ዋነኛው አንዱ ሉተር ነው። ራሱ ባዘጋጀው ብቻ እሱ ራሱ ሊመዘን ይገባል ማለት ነው። ምን ማለት ነው? ሉተር የተናገረውን መጽሐፈ ስምምነት ላይ ያለውን አንድ ሰው ሳይቀበል፣ ለምሳሌ እዚህ ውስጥ ያላችሁ የጴንጤቆስጤ አማኞች ወደ መካነ ኢየሱስ እንሂድ ወይ ደግሞ ወደ ሉተራን እንሂድ ብትሉ ሉተር የተናገረውን እያንዳንዱን ነገር መቀበል ግዴታችሁ ነው ትባላላችሁ። ለምሳሌ የሕፃናት ጥምቀትን አልቀበልም ብለህ መሄድ አትችልም። ልክ እንደ ኦርቶዶክስ ማለት ነው። ኦርቶዶክስ አሁን ለምሳሌ ለመሆን ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ እኮ አይልም። መጽሐፍ ቅዱስ ማርያም ታማልዳለች ሽታውም የለም፣ አታማልድም ሲጀምር። ግን ኦርቶዶክስ ለመሆን ለማርያም መስገድ፣ ለማርያም መዘመር እና ማርያም ታማልዳለች ማለት ግዴታ ነው። መጽሐፍ ቅዱስ አይደለም አይሁን፣ ግን ግዴታ ነው። ስትቀበል ነው ኦርቶዶክስ የምትሆነው። እዚህም ስትመጣ ልክ እንደዛው የሕፃናትን ጥምቀት ሳትቀበል መካነ ኢየሱስ መሆናችንም ወይ ደግሞ ሉተራን መሆናችን። ያ ማለት መጽሐፍ ቅዱሳዊ ያልሆነን ትምህርት እሱ ስለተናገረው ብቻ ሚስተር ኤክስ ስለተናገረው ወይ ደግሞ ሉተር ስለተናገረው ብቻ የመቀበል ግዴታ ውስጥ ትገባለህ። ቅዱሳን በሰማይ ስለ ቤተክርስቲያን ይጸልያሉ። መጽሐፍ ቅዱሳዊ ነው። ጥቅስ ከሌለክ አለመቀበል መብት ይኖርሃል ማለት ነው። ሳትቀበል ግን ትሆናለህ አትሆንም። መጽሐፍ ቅዱስ ብቻ በሚለው ትምህርት በራሱ እሱ ሲመዘን ትምህርቱ በራሱ ይወድቅበታል ማለት ነው። አያችሁ፣ ትምህርቱ በራሱ ይወድቅበታል። የኛስ ሚዛን ምንድን ነው? ለአባቶች ለቀደሙት አባቶች ለቤተክርስቲያን አባቶች ማለት ነው በሁለተኛው በሶስተኛው እና በአራተኛው መቶ ክፍለ ዘመን ለነበሩት አባቶች የሚሰራው ሚዛን ለሉተርም ይሰራል። ሉተር ሲሆን የምናሽሞነሙነው ሚዛን የለንም ማለት ነው። ልክ አትናቴስን በመጽሐፍ ቅዱስ አስቀምጠን ትምህርቱን እንደመዘን ሉተር ጋር ስንመጣ ሉተርን በመጽሐፍ ቅዱስ ይመዘናል። ማንም ስላልሆነ እሱ ማለት ነው። ማንም ስላልሆነ ስላችሁ እንደ እግዚአብሔር ቃል የተናገረ ሁሉ ነው ብለን ስለማንቀበል ከሐዋርያቶቹ ትምህርት ውጪ ማለትም የበጎ ሐዋርያት ደግሞም ለአሕዛብ የተላከው ቅዱስ ጳውሎስ ደግሞም የቀደሙት ነቢያት አባቶች እነ ሙሴን ጨምሮ ማለት ነው 66ቱ መጽሐፍ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። እነዚህን መጽሐፍቶች ያለምንም ማንገራገር 66ቱን መጽሐፍቶች ያለምንም ጥያቄ እንቀበላቸዋለን። ሌሎቹ መጽሐፍትስ ለምንድን ነው ታዲያ ገድላትን የምንቃወመው? ገድላትን ስንቃወም ከኛ ጋር ታጨበጭባላችሁ። ሉተር ጋር ሲመጣ ግን አይሰራ የምትል ከሆነ ሚዛንክ በቃ ወልጋዳ ነው ወዳጅ።
እኛ ከተክለ ሃይማኖት ጋር እኮ ችግር የለብንም። ከአቦ ጋር እኮ ችግር የለብንም። በአቦ ስም የተጻፈው መጽሐፍ ግን መጽሐፍ ቅዱሳዊ ነው ወይ ብለን ይዘን መተን እዚህ ስንተች እናንተ ጀግኖች ትሉና የሉተር ትምህርት በመጽሐፍ ቅዱስ ይመዘን ሲባል ግን የሚያም ከሆነ ሚዛን መስተካከል አለበት ማለት ነው። ዋናው ነገር አባቶችን ያለ ማክበር ጉዳይ አይደለም። የአባቶችን ትምህርት በመጽሐፍ ቅዱስ መመዘን ነው ዋናው ነገር። እሱ ትኩረታችን እሱ ነው። አለማክበር እና ትምህርት መመዘን በጣም ተለይቶ ሊታይ ይገባል። በጣም ይሄ በደንብ በግልጽ መታወቅ አለበት። ሉተርን እናከብራለን፣ ካልቪንን እናከብራለን። እነዚህ ትልልቅ በ16ኛው መቶ ክፍለ ዘመን የነበሩት ትልቅ በቤተክርስቲያን ታሪክ ውስጥ ለውጥ ያመጡ ሰዎች ናቸው። ነገር ግን ካልቪን ስለተናገረው ሁሉንም የምትቀበለዋለህ ወዳጅ? አትቀበለው። ትምህርቱን ትመዝነዋለህ። ቱሊፖችን ሁሉ ትቀበላለህ? አሁን ሉተራን መተህ ልጠይቅህ፣ ትቀበላለህ? አትቀበለው። ታዲያ የሉተር ሲሆን ለምን ተስማማክ? ለምን ራስን አደላለህ ትተኛለህ? የሉተር ሲሆን የካልቪንን ትምህርት በመጽሐፍ ቅዱስ መመዘን አለበት ትልና የሉተር ጋር ሲመጣ ግን አይ ሉተር ስላለው በቃ አባቴ ነው ምናምን ብለህ ወዳጄ፣ አባት የሚሆነው እንደ እግዚአብሔር ቃል ሲናገር ብቻ ነው። እሱ ዋናው ነገር እሱ። መጽሐፍ ቅዱሳዊ ካልሆነ የአባቶች ሳይሆን የምንጅላቶች ትምህርት ነው። ምንጅላት ታውቃላችሁ አይደል? ትቆጥርና ከሰባተኛው ትውልድ በኋላ ያለው ምንጅላት ይባላል። የማይታወቅ ማለት ነው። በዛ ዘር ውስጥ የሌለ ማለት ነውና መጽሐፍ ቅዱሳዊ አይደለም ትምህርቱ። የተናገረው ትምህርት ከራሱ ነው፣ ከኪሱ ነው። ድንገት የሆነ ቀን ከእንቅልፉ ሲነቃ የቃዠው ነገር ነው። በቃ የምንጅላቶች ትምህርት ነው እሱ። የምንጅላቶች ትምህርት ነው። የአባቶች ትምህርት ሊሆን የሚችለው እንደ መጽሐፍ ቅዱስ እየተናገሩት ብቻ ነው። አለቀ። ሊከፋ አይገባም ማለት ነው። በቃ ይሄ ሊከፋ አይገባም። ጽኑ የሆነ እምነታችን። ሌላው በጣም የምኮራበትን ነገር ኤርሚያውን ሲናገር ነበር። በጣም የምኮራበትን ነገር ማለት ነው። እኛ ክርስቲያኖች ቤት በከፈትን ቁጥር ኢየሱስ ያድናል እንላለን። የተላክነውም ይሄን እንድንናገር ነው። ጳውሎስ እንደተናገረው በቆሮንቶስ መልእክቱ መጽሐፍ ምዕራፍ 1 ላይ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ይላል። አያችሁ፣ እነዚህ የበጎ ሐዋርያት አይደሉም ጳውሎስን የላኩት፣ ራሱ ኢየሱስ ክርስቶስ ነው። በደማስቆ ያገኘው ኢየሱስ ነው የላከው። ምን ብሎ ነው የላከው? ተመልከቱ፣ ጌታ ክርስቶስ ኢየሱስ ለማጥመቅ አላከኝም ወንጌልን ልሰብክ እንጂ አለ። ወንጌል አይደለም ጥምቀት፣ የወንጌል አካል አይደለም። ወንጌል ሲል ጳውሎስ የትኛውን መሰላችሁ? ሐዋርያት ሥራ መጽሐፍ ምዕራፍ 20 ቁጥር 24 ላይ የጸጋ ወንጌል ማለት ነው። አሕዛብ በተቀደሱት መካከል ርስት ያገኙ ዘንድ ወደ አሕዛብ ልኬ ይህን ወንጌል ንገራቸዋለሁ። ይህን ወንጌል ስበክ አለው ኢየሱስ ለጳውሎስ ማለት ነው። እሱ ምንድነው ካላችሁኝ፣ በስሜ የኃጢአት ስርየት ይውላችሁ። ለጳውሎስ የተነገረው ወንጌል ይሄ ነው። ለአሕዛብ ትሄድና በስሜ የኃጢአት ስርየት እንዲያገኙ በተቀደሱት መካከል ርስት ያገኙ ዘንድ ከጨለማ ስልጣን ወደ እግዚአብሔር ወደ ብርሃን ዞር እንዲሉ ወደ እነሱ ከምልክ ከአሕዛብ አድንሃለሁ ይለዋል ኢየሱስ ጳውሎስ። ምን አልኳችሁ? በክርስቶስ ኢየሱስ በማመን የኃጢአት ስርየት። አያችሁ፣ ወንጌል ይሄ ነው። ወንጌል ይሄ ነው። በኢየሱስ በማመን የኃጢአት ስርየት ማግኘት ነው ወንጌል። ለዛ ነው ጳውሎስ ምን አለ? የሚያድነውን ወንጌል በቆሮንቶስ መልእክቱ መጽሐፍ ምዕራፍ 15 ላይ በአንደኛ ቆሮንቶስ ማለት ነው፣ የሚያድነውን ወንጌል ከጌታ የተቀበልኩትን ደግሞ ለእናንተ ሰጥቷችሁ። ምን ብዬ አለ? መጽሐፍ እንደሚል ክርስቶስ ኢየሱስ ስለ ኃጢአታችን ሞተ። አለቀ። ወንጌል ይሄ ነው። ከዛስ መጽሐፍ እንደሚል እኛን ስለማጽደቅ በሶስተኛው ቀን ተነሳ። ወንጌል ይሄ ነው። እዚህ ላይ የሚቀጠል ውሃ የለም። እዚህ ላይ የሚቀጠል የጌታ እራት የለም። በቃ አለቀ። ወንጌል ይሄ ነው። ክርስቶስ ኢየሱስ ስለ ኃጢአታችን ሞቷል። ሃሌሉያ። ከክርስቶስ ጋር አብረን መስቀል ላይ ሞተናል። የሞተ ሮሜ 6:6 ላይ ነው የሚለው፣ የሞተ ከኃጢአቱ ጸድቋል ነው የሚለው መጽሐፍ። የት ላይ ነው የሞታችሁት ወንድሞች? ከክርስቶስ ጋር ነው መስቀል ላይ የሞት ነው። የሞተ ምን ሆኗል? ከኃጢአቱ ጸድቋል። መጽሐፍ እንደዛ ነው የሚለው። እኛን ስለማጽደቅ ክርስቶስ ኢየሱስ ተነሳ። ጳውሎስ የተቀበለው ወንጌል ይሄ ነው። ለዛ ነው ለማጥመቅ ክርስቶስ አላከኝ የሚለው። ወንጌል አይደለም ጥምቀት። የጌታ እራት ወንጌል አይደለም። ወንጌል ስለ ልጁ ክርስቶስ ኢየሱስ ነው። የጌታ እራትም ይሁን የውሃ ጥምቀት እያልኩ ስናገር የውሃ ጥምቀትን ነው። የውሃ ጥምቀትም ይሁን የጌታ እራት አካል የሆኑ ሰዎች የሚፈጽሙት ነው። ማስረጃ ልስጣችሁ። የሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 42ን ፖስት አድርጉልኝ። 41 ላይ ቀድሞ እንደዚህ ይላል፣
ያመኑ ተጠመቁ ይላል። ቃሉን የተቀበሉ ተጠመቁ 3000 የሚያህል ነፍሶች ተጨመሩ ይልና ቁጥር 42 ላይ የሐዋርያት ሥራ 2:42 በሐዋርያት ትምህርትና ቀጥሎስ እንጀራን በመቁረስ በጸሎትም ይተጉ ነበር ነው የሚለው ቃሉ። ምን አልኳችሁ? በሐዋርያት ትምህርት አያችሁ፣ አካል የሆነ ሰው ወደ ክርስትና የመጣ ሰው በሐዋርያት ትምህርት ምን ያደርጋሉ? በሐዋርያት ትምህርት ይበረቱ ነበር። ከዛስ እንጀራንም ይቆርሱ ነበር። ምን ማለት ነው እንጀራን መቁረስ? ቅድም ስጠይቅ ነበር፣ ጠዋት ቤት ከፍቼ ስናገር ነበር። አሁን እኛ እሁድ እንጀራን እንቆርሳለን ተሰብስበን ብዬ ብናገር ስህተት ነኝ ብዬ ስጠይቅ ነበር። እስኪ መልሱልኝ። እዚህ 700 ሰዎች አላችሁ። እሁድ አሁን ተሰብስበን እኛ እንጀራን እንቆርሳለን፣ ስህተት ነው ይሄ ንግግሬ? ስህተት ነው? እሁድ ተሰብስበን ሄደን እንጀራ እንቆርሳለን ተሳስታል ቢለኝ ሰው አለ? ተሳስቻለሁ። የዳኑ ሰዎች ይሄን ያደርጉ ነበረ። እየተሰበሰቡ እንጀራን ይቆርሱ ነበር። መጽሐፍ ይሄን ነው እኮ የሚያስተምረው። የዳኑ ሰዎች ናቸው እንጂ ለመዳን የምትወስደው የጌታ እራት የለም። ለመዳን ይሄን ድጋሚ ልናገር፣ ለመዳን የሚወሰድ የጌታ እራት ካለ ወዳጆቼ፣ መካነ ኢየሱስ፣ ሉተራን፣ ኦርቶዶክስ፣ ካቶሊክ፣ ቄሶችና ዲያቆናት ቀሚሳችሁን ለብሳችሁ ከነገ ጀምሮ ህብስቱንና ወይኑን ይዛችሁ መንገድ ላይ ተሰልፋችሁ ይሄን ሙስሊም እያስገደዳችሁ መጋት ነው ያለባችሁ። መጋት ነው ያለበት ወዳጄ። በጌታ እራት በኩል የዘላለም ህይወት የሚገኝ ከሆነ ለኔ አይደለም መስጠት ያለብህ፣ ህይወት ለሌለው ነው መስጠት ያለብህ። እኔማ ህይወት አለኝ፣ በክርስቶስ ኢየሱስ ህይወት አግኝቻለሁ። የጌታ እራት የዘላለም ህይወት የሚሰጥ ከሆነ ቀሚሳችሁን ግጥም አድርጋችሁ እየለበሳችሁ ህይወት ለሌላቸው ሰዎች መንገድ ላይ አቁማችሁ አጉርሷቸው። ህይወት ያለውማ የሚወስድ ከሆነ ህይወት ለማግኘት አይደለም። ኦሬዲ ህይወት አለኝ፣ እኔ የዘላለም ህይወት አለኝ። ስንት ህይወት ነው ያለው? የዘላለም ህይወት በክርስቶስ ኢየሱስ በማመን በክርስቶስ ኢየሱስ በማመን በእግዚአብሔር ፊት ነውር አልባ ሆኛለሁ። እኔ ብሩክ ነውር አልባ ነኝ። እንደዚህ ብሏል ብሎ ጳውሎስ በቃሉ ሲያስተምር ሰምቻለሁ። ክርስቲያን ማለት የጸደቀ ኃጢአተኛ ነው። ሉተር ነው እንደዚህ ያለው። ክርስቲያን ማለት የጸደቀ ኃጢአተኛ ነው። እኔ የጸደቅኩ ኃጢአተኛ አይደለሁም፣ በእግዚአብሔር ፊት ነውር አልባ ነኝ ወዳጆች። ኤፌሶን መልእክቱ ላይ ቅዱስ ጳውሎስ ምዕራፍ 1 ቁጥር 4 ላይ በክርስቶስ ኢየሱስ በፊቱ ነውር አልባና ቅዱሳን አድርጎናል። በእግዚአብሔር ፊት ነውር አልባ ነኝ በክርስቶስ ኢየሱስ። ደሙ ይሄን አድርጓል። እንዴ ሊታይ እኮ ገባ ክርስቶስ ኢየሱስ። እኔ እንዳልጠፋ እኔ በዘላለም ህይወት ውስጥ እንድኖር እኮ ክርስቶስ ገባ እኮ አለቀ። በእግዚአብሔር ፊትማ እኔ ኃጢአተኛ ከሆንኩ መቆም አልችልም። እግዚአብሔር ያጠፋል። በቃ ኃጢአተኛ ሰው ይቀጣል። ኃጢአት አልባ አድርጎናል የክርስቶስ ኢየሱስ ደም። ለኔ ለጸደቀው ሰው የሚሰጥ የጌታ እራት ካለ የጸደቀ አካል የሆነ ሰው ጌታ እንደተናገረው ሞትና ትንሣኤውን የምናስብበት ደግሞ የምንናገርበት ስለሆነ በህብረት የጌታ እራትን እንወስዳለን። ጌታ የሰጠን ትልቅ ስርዓት ነው። በጣም በማክበር የምንወስደው ክርስቲያኖች ተሰብስበው በትልቅ አምልኮ ሰዎች በቸርች ውስጥ የተቀያየሙ እንኳን ካሉ ይቅርታ በመጠያየቅ ደስ በሚል መንፈስ የምንወስደው ነው የጌታ እራት። አለቀ። እና ክርስቲያኖች የሚወስዱት ነው። ሁለተኛው ትምህርት ደግሞ በጣም የሚያስቀው ለቅድስና ለመቀደስ ነው የጌታ እራትን የምንወስደው ይላል። እና አስቧል፣ በዛ በኩል ጸጋ እየተጨመረልን እግዚአብሔር አስቀድሞ ያዳነክ ጸጋ ያንስና በጌታ እራት በኩል ጸጋ እየጨመረ ከዛ እየቀደሰ ይሄዳል። ወዳጄ የሚጨመር ጸጋ የለም። አንተ ነህ የምታድገው። ጸጋው አንተን ነው የሚያሳድግህ እንጂ የመጀመሪያ ያዳነክ ጸጋ አንሶ እየተጨመረልህ አይደለም። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል ቲቶ መጽሐፍ ላይ። ይሄው ጸጋ ሰዎችን የሚያድነው ጸጋ ምን ያደርጋል? ዓለማዊ ምኞትና ኃጢአትን ያስክዳል። አየህ፣ ጸጋው ራሱ ነው ከዛ የሚያወጣክ እና ጸጋው ሳይሆን የሚጨመርልህ አንተ ነህ በእግዚአብሔር ቤት ውስጥ እያደግክ የምትሄደው። ጸጋው አንተን እየለወጠ ይሄዳል እንጂ ጸጋ ተጨምሮልህ አይደለም የሚለውጥ። ያ መጀመሪያ ያዳነ ጸጋ ምን ያደርጋል? አንተን እየቀየረ ይሄዳል። በእግዚአብሔር ቤት ውስጥ ምን ያደርጋል? ያሳድግሃል የክርስቶስ መልክ እስክንመስል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ላይ ቁጥር 18 ላይ የሚናገረው ምንድነው? መልኩን የክርስቶስ የሱን መልክ እንደ መስታወት እስክናብለጨልጭ ድረስ ከክብር ወደ ክብር ምን እንለወጣለን ይላል መጽሐፍ። ይሄን የሚያደርገው ምንድነው? በቃ ጸጋው እና መጽሐፍ ቅዱሳችን ይሄን ይናገራል። ይሄን ስንናገር ክርስቲያኖች ተሳደቡ ምናምን የምትሉ ከሆነ ስታችኋል። እኔ አሁንም በድጋሚ የምናገረው ሉተራኖችም የሆኑ መካነ ኢየሱስ ቤታቸውን ከፍተው የሚያምኑትን ትምህርት ማስተማር መብታቸው ነው። ትምህርታቸውን መሞገት መብታችን ነው።
የእኛን ትምህርት መቃወም መብታቸው ነው። ትክክል ያልሆነው ነገር ግን ምንድነው? ለኦርቶዶክስ እና ለካቶሊክ ወንጌል መናገር ስድብ ነው የሚለው ንግግር ግን እኔን አላስቆጣኝም። ሰውየው ግን ያለበትን ስፍራ ግን ተመልክቼበታለሁ። ምክንያቱም ጨለማ ውስጥ ያለ ሰው ጨለማ ይመቸዋል፣ ከዛ ውስጥ መውጣት አይፈልግም። አግኝታችኋል? ጨለማ ውስጥ ያለ ሰውዬ አይወጣም ከጨለማ ውስጥ፣ ይመቸዋል። ልትነካበት ነው፣ የተቀበለውን መንፈስ ልታፈርስ ነው እና አብሮ ከጨለማው ጋር ይሟሟቃል፣ ኦርቶዶክስ እና ካቶሊክ ከሚባሉ ማህበር ጋር ማለት ነው። እና ይሄ ነው ትክክል ያለው። አላንተም ነው የምነግርህ ወንጌል አይደለም ለኦርቶዶክሱ አይደለም ለካቶሊኩ፣ አንተም ጭምር መምጣት መቻል አለብህ ወደ ብርሃን፣ አንተም ጭምር ማለት ነው። እና ትክክል ያለው እንጂ ትምህርታችሁን ማስተማር መብታችሁ ነው። እኛ ትምህርታችሁን በእግዚአብሔር ቃል ትክክል አይደለም ብለን እንናገራለን፣ ትክክል አይደለም ብለን በእግዚአብሔር ቃል እንናገራለን። እነሱም የኛ ትክክል አይደለም ብሎ የሚያምኑትን ይናገራሉ። እሱ ጋር ምንም ችግር የለው። ሐሳቡ በቃ ትምህርቱ ነው የሚመላለሰው። ሁለተኛ ኤርሚ ይሄ ልናገርና ለወንድሞች ውስጥ ከዛ የገቡትም ሰዎች እንዲናገሩ እንድል እንሰጣለን። አባቶች ዘግይቶ የመጡት አባቶች ባይኖሩ እኮ ስላሴ የሚለውን ስም ወይ ደግሞ የስላሴን ትምህርት አያውቁትም ነበር የሚል ትናንትና ኤርሚ ሪከርድ ተደርጎ ከተሰጠው ቤት ስሰማ ነበር። አንድ የተከሰሰበት ኤርሚ በዚህ ነው፣ በስላሴ ትምህርት ማለት ነው። ሰምቻቸዋለሁ፣ ያው እዛ ይሄን ሲያወሩ ማለት ነው። የስላሴን ትምህርት የደነገገልን አንድ አባት የለም። አስረግጬ ነው የምነግራቸው። የስላሴን ትምህርት ያረቀቀልን የደነገገልን አንድ አባት በቤተ ክርስቲያን ታሪክ ውስጥ የለም። የስላሴ ትምህርት በአባቶች የረቀቀ ሳይሆን መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ ነው። ምን አልኳችሁ? የስላሴ ትምህርት የሆኑ ሰዎች ተሰብስበው በሆነ ዘመን ላይ ይሄ ትምህርት ከዚህ በኋላ መሰጠት አለበት ብለው የተስማሙበት አይደለም። ከብሉይ ኪዳን ጀምሮ እስከ ራዕይ መጽሐፍ ላይ መጽሐፉ የሚናገረው ነው። ስላሴ የሚለው ስም ካላችሁኝ ግን እስማማለሁ። እናንተ ግን ምን ይሁን ታዲያ? ስላሴ የሚለውን ስም አንድ ሰው ተቀበለውም አልተቀበለውም የሚመጣ ለውጥ የለም። ጉዳዩ ከስሙ አይደለም ማለት ነው፣ ከትምህርቱ ነው። ሰው ትምህርቱን ነው ሚስ ማድረግ የሌለበት። ስላሴ የሚለውን ትምህርት ነው ሚስ ማድረግ የሌለበት። ክርስቲያኖች ናችሁ ብዬ አምናለሁ። እኛ ኦርቶዶክሳውያን አይደለንም። በስላሴ ስም ብለን አጋንንት ለማውጣት የምንታገል ሞኞች። ሰው ቴዎሎጂካል ኔም ወይ ደግሞ ቴዎሎጂካል ተርም ባዘጋጀው ስም አጋንንት ለማውጣት እንደሚለፉት አይደለንም። ይቀልድብሃል። አስበዋል። በስላሴ ስም ውጣ ስትለው ሙር ነው የሚይዝብህ። ዳሩን ይዝና አጋንንቱ ራሱ ምን አልክ ምናምን ነው የሚልህ። ምን አልክ ነው ሙድ ይዝብሃል። በስላሴ ስም ምናምን ስትል ሙድ ነው የሚይዝብህ። የምሬን ነው። አጋንንቱ ራሱ ሙድ ይዝብሃል። ምን እያልክ ነው የሚልህ። ሶስት ማለት እኮ ነው በቃ ስሉስ ማለት ነው። እና በሶስቱ ውጣ እያልከው ነው ያለው። በአማርኛ ላድርግልህ። በሶስቱ ውጣ ምናምን ብትለው እና አሁን ለምሳሌ ይሄን ስም አባቶች ለዚህ ትምህርት ይስማማል ብለው ሲጀምር ያው ቶርቱሪያን ነው በ180 ዓመተ ምህረት። ከዛ በኋላ ደግሞ በኒቂያ ጉባኤም ይሄ ስም መጠቀም በደንብ ተጀምሯል። ግን በ180 ዓመተ ምህረት እንዳልኳችሁ ታዲያ ሐዋርያቶች እኮ ይሄን ስም አያውቁትም። ጳውሎስ ይሄን ስም እኮ አያውቀውም። ስላሴ የሚለውን ስም እኮ አያውቀውም ጳውሎስ። ታዲያ ጳውሎስ ስለማያውቀው አልዳንም ልትለኝ ነው? እንዴት ትቀልዳለህ? እንዴ ወዳጅ፣ እነ ጴጥሮስ ስላሴ የሚለውን ስም እኮ አያውቁትም፣ አይጠቀሙበትም ነበር። ለዛ እኮ ነው መጽሐፍ ቅዱስ ላይ ይሄን ቃል ማናገኝ። ከቃሉ አይደለም ጉዳያችን ማለት ነው። ትምህርቱ መጽሐፍ ቅዱሳዊ ነው። ኦፍ ኮርስ አዎ፣ የስላሴ ትምህርት መጽሐፍ ቅዱሳዊ ነው። ሰው ምንድነው መቀበል ያለበት ማለት ነው? ትምህርቱን ምን የሚለውን እግዚአብሔር አንድያ ልጁን እናልኩኝ ልጁን መቼ ከዘላለም የነበረው ልጁን ልኮ ዓለምን አዳነ። ከዘላለም የእግዚአብሔር ልጅ የነበረው ደግሞ ከድንግል ማርያም በስጋ ተወለደ። ከድንግል ማርያም በስጋ የተወለደው ደግሞ ቅዱሱን መንፈስ ከአብ የሚወጣውን እውነተኛ መንፈስ ላከልን። ሰው ስለ አንድ አምላክ በሶስት አካል ማለት ነው። እና ትምህርቱ ነው ዋናው፣ ከቃሉ አይደለም ጉዳያችን ማለት ነውና ይሄን ለማለት ወዳለሁኝ። በቤተክርስቲያን ታሪክ የነበሩትን አባቶች በጣም እናከብራለን። ትምህርታቸው ግን የሚመዘን ነው። በቃ አይሳሳቴ የሚባል በቤተክርስቲያን ታሪክ ውስጥ ማንም የለም። እንደ እግዚአብሔር ቃል ይመዘናል። የማይሳሳተው የእግዚአብሔር ቃል
የእግዚአብሔር ቃል እውነት ነው። ከራእይ መጽሐፍ እስከ ዘፍጥረት ብታዩት የማይጋጭ አንድ ወጥ ሐሳብ ይዞ የሚጓዝ እግዚአብሔርን ዘላለማዊ እቅድ ያወቅንበት መጽሐፍ ነው። ይሄኛውን መጽሐፍ ምንም ሳንመርጥ እንቀበላለን ማለት ነው። ከዛ ቀጥሎ የመጡት ደግሞ አባቶችን እንደ እግዚአብሔር ቃል እያመሰገንናቸው፣ ያው እያመሰገንን ስላችሁ እኛ በየወሩ ለነሱ ዳቦ እንጋግራለን እያልኩ አይደለም። አንጋግርም። በእነሱ ስም እንጋግረው ዳቦ የለም። በታሪክ ውስጥ ግን ብዙ መስዋዕትነት ከፍሏል። ኦፍ ኮርስ አሁን ለምሳሌ ሰማዕቱ ዮስቲን ትልቅ መስዋዕትነት ከፍሏል ለክርስትና በ164 ምናምን አካባቢ የነበረ የቤተክርስቲያን አባት ማለት ነው። ትልቅ ክብር ይገባቸዋል። ግን የትኛውንም ያህል መስዋዕትነት ቢከፍል ትምህርቱ ግን ይመዘናል ማለት ነው። ይሄን ለማለት ወዳለው ተባረኩ። ኤርሚ ከተናገረው ላይ አንድ የሚወድቅ ነገር የለም። ኤርሚ ተሳደበ ካላችሁ እኔ ተሳድቤያለሁ ማለት ነው። ምናልባት የገለጽንበት አማርኛ ሊለያይ ይችላል እንጂ ሐሳባችን አንድ አይነት ነው ማለት ነው። የተናገርነው ሐሳብ የገለጽንበት አማርኛ ቋንቋ ቢለያይም ሊለያይ ከቻለ ማለት ነው እንጂ ሐሳባችን አንድ ነው። ከአባቶች ጋር ጸብም ችግርም የለብንም። ነገር ግን አይሳሳቴ እስካልሆኑ ድረስ ሉተርም ይሁን አትናቴስ እኩል ሚዛን ላይ ይቀመጣሉ ሁለቱም ማለት ነው። ተባረኩ። አሁን ሰዎች ወንድሞች ሰላም እያሉ ከዛ እኔ ዶክመንቱን አውጥቼ የመካነ ኢየሱስን አሳያችኋለሁ። የምትፈልጉት ደግሞ መጽሐፉን ቴሌግራም ግሩፓችን ላይ ያለ መጽሐፉን አስቀምጨዋለሁ። ተባረኩ። ዳጊ ከዳጊ ጀምረን ቢኒ መርጌታ ቢና ሰላም ማለት ትችላላችሁ። እኔ ዶክመንቱን ላዘጋጅ። ተባረኩ። እኔ ጋር ድምጽ አለ። ዳጊ እያወራ ነው። ዳጊሻ እያወራ ነው። ይቆራረጣል። ዳጊ ይቆራረጣል። ኔትወርክ ይመስለኛል። እሺ ኔትወርክ ውስጥ እስኪስተካከል ድረስ ቢኒ ይቀጥል። ከዛ መርጌታ፣ ከዛ ቢንያምን፣ ከዛ ቤካ። እሺ ብሩኬ ጌታ ጸጋና ሰላም ይብዛልህ። ኤርሚዬ ኪነጥበብ፣ ዳጊ፣ መርጌታ፣ ቢንያሚን፣ ቤካ እና አሼ የጌታ ጸጋና ሰላም ይብዛላችሁ። እንዴት ዋላችሁ? እንዴት አረፈዳችሁ? እንዴት ናችሁ? ታችም ያላችሁ አድማጭ ተመልካች ቤተሰብ ወንድም እህት እንዴት አላችሁ? የጌታ ጸጋ ሰላም ለእናንተም ይብዛላችሁ። ብሩክዬ ሪፍሌክት ማድረግ ይቻላል ወይስ ጀስት ሰላምታ ብለን እናስተላልፍ? እንደው ኦፍኮርስ ቴንክ ዩ አባቴ። እና እንደውም እንደዚህ ሰብሰብ ብለን የምናወራበትን ቀን ወይም ሀሳብ የምንለዋወጥበትን ቀን በዚህ በሉተራንና በመካነ ኢየሱስ ስፔሻሊ በሉተራን ጉዳይ አስብ ነበረ። ያው እየሰማ ነው ስለሆነ አብዛኛው ነገር ማለት ነው። እና የተናገርከው ኤርሚዬ የሚያስቀመጠው ነገር ሁሉ እንዳለ ሆኖ አንዳንድ የጊዜው የሉተራን ጎረምሶች የሚያስተላልፉት መልእክት የሆነ አንዳንዱ ዱላ ቀረሽ የሚመስል ነገር ነው። የሆነ የቆየ ጸብም ያላቸው ምናምን የሚመስሉ ናቸው አንዳንድ ንግግሮቹ ማለት ነው። እና እሱ እንዳለ ሆኖ ነገር ግን የሚያስተምሩት ወይም ደግሞ ለትምህርት ይዘው የሚመጡት አንዳንድ ንግርቶች ነበሩና እነሱ ላይ አንዳንድ ነገር ለማንሳት እድል ስላገኘው 2 ደቂቃ ወይ 1 ደቂቃ ውስጥ እጨርሳለሁ። እና በሉተር ሰበብ የተገኘ በተለይ ስፔሻል ተደርጎ የተነሳው በሉተር ሰበብ ውስጥ ሆኖ ወይም በሉተር ውስጥ በመደበቅ ዳጊ ተረተናል። አይ ቲንክ ኔትወርክ ነው መሰለኝ፣ ሲስተካከል ትገባለህ ወንድማችን። እና በሉተር ሰበብ የተገኘው የጥምቀትና የቅዱስ ቁርባን አስተምሮ እያየን ነው ሰሞንኛ ዲስኩራቸው ማለት ነው። እንዳልኳችሁ ሉተር ላይ በመደበቅ ማለት ነው። እና
ከወንጌል አማኙ ጋር ያላቸውን ልዩነት በገነነ መልኩ ለማንሳት ሞክረዋል። ይህ አስተምሮ እንዳየናቸው ሲናገሩት አንዱ ዴቭ፣ ሌላ ያው ስም መጥራት ካስፈለገ እነ ሙለር ምናምን የሚባሉ የተለያዩን ሰዎችን አይቻለው። ገደል የሚከት ነው። በእነዚህ ልጆች አማካኝነት እንግዲህ ሌላ ተልእኮም ያላቸው እንዳለ አንዳንድ ሰዎች ሲያወሩ ሰምቻለሁ። እርግጠኛ ስላልሆንኩኝ ግን መናገር አልችልም። ጴንጤ እርግጠኛ ሳይሆን አይናገርም፣ ግን ግምታቸውን ያስቀምጧሉ። እነዚህ ክሳቴ ብርሃን ነው ክሳቴ ምናምን የብርሃን እንትኖች ናቸው። ነገር ግን በሉተራን ስም ተደብቀው በሉተራውያን ስም ተደብቀው ያሉ ናቸው ብለው ሲያነሱ ሰምቻለሁ። ይታወቅልኝ፣ እርግጠኛ ስላልሆንኩኝ መናገር ግን በሙሉ ድፍረት መናገር አልችልም። ቢሆንም ግን በሉተራን ስም ተሰብስበው የሚያነሱት የትምህርት ነክ ጥምቀትና ቅዱስ ቁርባኑ ላይ ገደል የሚከት ነው። እንደምናያቸው እኛ የምንወዳቸው ወይም ደግሞ ከነሱ ጋር ህብረት ማድረግ እማንችል አድርገው በቃ የሩቅ ሰው አድርገው ምናምን እያሰቡን መጥተዋል። ከቅርብ ጊዜ በኋላ ማለት ነው። በጥቂቱ ስለሚወሰደው ስጋና ደም ወይም ስለሚወስዱት ጥምቀት ስፔሻሊ ጥምቀት በቅንፍ ውስጥ ያው የተቀመጠው የልጅ ጥምቀት ወይም የህፃናት ጥምቀት የሚል ነው ማለት ነው እና የዲቤት ጥሪ ያደረገ የተባለው ልጅ ወንድም ዳዊት ያው ወንድም ነህና ወንድም እንልሃለን ስለማናፍር፣ ግን ወንድምነትህ ደግሞ መጽሐፉ በሚለው ልክ ነው። ከሆንክ ወንድም ነህ፣ ካልሆንክ ደግሞ አይደለህም ልንንም እንችላለን፣ ችግር የለውም። ቢሆንም ግን ያቀረብከው የዲቤት ጥሪ የትምህርትህ ያስተምሮትህ ጽንፍ የያዘ ይመስላል። እኔ ሰምቼዋለሁ፣ ዛሬ ሲሳይ ቤት ሰምቼዋለሁ። ግን የተደረገልህን ጥሪ ወንድሜ ኤርሚ የሚያደረገላችሁን ጥሪ ያልሰማ ሰው መስላችሁ ነው ይህንን ያቀረባችሁት ማለት ነው እና እኔ እስከማውቀው ድረስ በቃ ማንኛውም ሉተራውያንም ማንኛውም መካነ ኢየሱሳውያንም ልዩነት ካላችሁ በጥምቀት ጉዳይ ላይ ማውራት የምትፈልጉ ኑና አውሩኝ ብሏል ወንድማችን ማለት ነው። ስለዚህ የቤተሰብነት ያህል ተሰምቷችሁ መጣችሁ ማውራት ትችሉ ነበረ። እንደው ሌላ ተልእኮ ከሌላችሁ ልዩነት ለመፍጠር አስባችሁ ካልሆነ በስተቀር ኦፍኮርስ ልዩነት አለ በትምህርት ላይ ስፔሻሊ በጥምቀትና በቅዱስ ቁርባኑ ላይ ማለት ነው እና ጥምቀቱ ያው ህፃናት ላይ ብዙ ስለተባለ እዛ ላይ አልሄድበትም። ነገር ግን ትንሽ ብሩኬም ስላነሳው ስጋና ደሙ ላይ ያለንን ነገር ይህንን ህብረት እኛ ከካቶሊክና ከኦርቶዶክሳውያን ብንወስድ ለዚህ ህብረት ከእነሱ ጋር ብናደርግ ይቀለኛል ከወንጌል አማኝ ወይም ደግሞ ከጴንጤቆስታል ጋር ባረግ የሚል የወረደ አመለካከት ያለው ኃላፊነት የጎደለው ንግግር ስትናገሩ ሰምተናል እና እኛም በግድ እንድትወስዱ አስገዳጅ የሆነ የመልስ ምት አልሰጠንም። ነገር ግን መጽሐፉ ይዳኝ የሚል ነው የወንድሞቻችንም ሙግት፣ የወንድሞቻችንም ጥያቄ። መጽሐፉ ራሱ ይዳኝን፣ ወደ መጽሐፉ እንመለስ፣ በሱ እንወያይ የሚል ነበረ ማለት ነው እና ትንሽ ስለሚወሰደው ስጋና ደም አንድ ኦርቶዶክሳውያን የሚወስዱበትን አወሳሰድ ልክ እንዳልሆነ እንኳን ለማሳየት አማናዊ ነው ከሚለው ማለት ነው። ወንድሜ ኤቢ የሚባለው አንዴ ሀሳብ ሲሰጥ ከማን ነው ከአኬና አንድ መምህር በረከት የሚባል ስለምታውቋቸው ነው መጣራቸው ከነሱ ጋር ያደርገ የነበረ አንድ ጥያቄ ያነሳባቸው ነበረ። ኤቢ የምታውቁት ያው የሙሉ ወንጌል እምነት ተከታይ ስለሆነ ማለት ነው። መጥቶባቸዋል አንድ ነገራቸውን የአማናዊ ነው የሚሉትን ማለት ነው እና በጥያቄ ነው። የመጀመሪያ ለቁርባኑ ሰግዳላችሁ ወይ? አማናዊ ነው የምትሉ ከሆነ ለቁርባኑ ሰግዳላችሁ ወይ ሲል እዛው ከፍሏቸው ነው የወጡት። ማን ነው የሚባለው? አሁን ሰግዳለን አለ አኬ የሚባለው። መምህር በረከት ደግሞ አይ አንሰግድም አለ። ብዙ አልሄድበትም፣ ወደኋላ ሄዳችሁ ቪዲዮ ማየት ትችላላችሁ። መስማት ከፈለጋችሁ ልክላችኋለሁ።
ኋላ ላይ ግን ከዚህ አማናዊ ነው ብላችሁ የምትወስዱ ስጋና ደም የሚተርፈውስ ብሎ ጠይቋቸው ነበር ማለት ነው። አይተርፍም ያለ አለ። የሚተርፈው ደግሞ ከነሱ ጋር እንጠያየቅ፣ እሱን ፖለቲካ ልትሰራ ከሆነ አልመልስልም፣ እነሱ ራሳቸው ይጠይቁን ብለው መምህር በረከት አልፈውታል። የሚተርፈው እውነት የጌታ ስጋና ደም አማናዊ ከሆነ የሚተርፈው ምን ይሆናል? ይጣላል ወይ? ኤክስፓየርድ እንዳያደርግ ፍሪጅ ውስጥ ይቀመጣል ወይ? ለሚቀጥለው ወር ይቀመጣል ወይ? የሚል ነገር ተነስቶባቸው በዛ ተመቶባቸዋል። ሌሎቻችንም ወንድሞች እንደዚሁ አንስተው ሲጠይቁ አይተናል ማለት ነው። እኔ ግን ላነሳ የምፈልገው ልጨርስ እዚህ ጋር ይሄ አማናዊ የምትሉት ነገር መጀመሪያ ምንጩ ከየት ነው የሚመጣው? የሚመጣው ከገበሬ ነው። የገበሬ ተረፈ ምርት ነው አይደል? ገበሬ ለምሳሌ ስንዴ ዘር ይገዛል። መጀመሪያ የስንዴ ዘር ይገዛል አይደል? ከማን? ከአቅራቢ፣ ከመንግስትም ሊሆን ይችላል፣ ከሻጭም ሊሆን ይችላል። ገበሬው ምን ያደርጋል? ስንዴውን ይዘረዋል። ወቅቱ ሲደርስ ያጭደዋል። ከዛ ያቀርበዋል። ለማን? ለገበያ፣ ለሸማቹ ያቀርበዋል፣ ለነጋዴ ያቀርበዋል። ነጋዴው ከገበሬ ስንዴውን ይገዛል። ያ ነጋዴ ከገበሬ የገዛውን ስንዴ ለሸማቾች ያቀርባል። ሸማቾች ደግሞ በገንዘባቸው ይገዙታል። ምኑን? ስንዴውን። ስንዴውን ይገዙትና ከነጋዴው ከሚሸምቱት መካከል አንዷ ቸርች ነች። ቸርች ለምን ይህን ስንዴ ትሸምታለች? ህብስት ወይም ቂጣ ወይም ዳቦ አድርጋ ማዘጋጀት ስላለባት ይህንን ከገበሬ የሚመጣውን ተረፈ ምርት የስንዴውን ውጤት ትገዛዋለች። ስለሚያስፈልግ ገንዘብ አውጥታ ትገዛዋለች። ታዲያ ምንጩ ዘር ከሆነ የስንዴ ዘር ከሆነ ከገበሬ የሚመጣ ከሆነ እዚህ ቸርች ጋር ሲደርስ ይሄኛው ነገር ወደ ምን ይቀየራል? ወደ ህብስት ወይም ወደ ቂጣነት። ስንዴው ተፈይቶ የተፈጨው ተቦክቶ የቦካው ተጋግሮ ወደዚህነት ይደርሳል ማለት ነው። እንግዲህ ፕሮሰስ አለው። ስለዚህ በሸማቹና በዘሩ መካከል ያለ ርቀት አለ። ግን ምርቱ ወይም ደግሞ ምንጩ ምንድን ነው? የገበሬ ዘር ነው። የገበሬ ተረፈ ምርት ነው ማለት ነው። የቱ ጋር ነው ታዲያ የጌታ አማናዊ ስጋና ደም የሚሆን? የቱ ጋር? ቸርች ከገባ በኋላ ነው ወይስ መጀመሪያም ዘርም እያለ የጌታ ስጋና ደም ነበር? የጌታ እውነተኛ አማናዊ ስጋና ደም ነበር? አይ ቸርች ከመጣ በኋላ ከገባ በኋላ ዳቦነት ወይም ወደ ቂጣነት ወደ ህብስትነት ከተቀየረ በኋላ በጸሎት ትሉታላችሁ። ከዛ ይለወጣል። የሚለወጠው ፊዚካሉ አይደለም፣ ከለሩ አይደለም፣ ሳይዙ አይደለም፣ እንደዚሁ በማይጨበጥ ነገር ብቻ ይለወጣል ትላላችሁ የሚል ነገር ግን የእግዚአብሔር ቃል አሁንም እንደዚህ ለመለወጡ የሚል ነገር የለም። ነገር ግን ይህንን ስትወስዱ፣ ይህንን ስትጠቀሙ እውነተኛ ስጋና ደም ነው ካላችሁ የዘላለም ህይወት ምን ስለሚሰጥ ነው ትላላችሁ። ስለዚህ አሁን ወደ ገበሬው ልመለስ። ገበሬው ምርቱን አምርቶ ከሰጠ በኋላ ይህ ገበሬ አያውቅም ለሰው የዘላለም ህይወት የሚሰጥ ስንዴ እየሸጠ እንደሆነ አያውቅም። አንድ ቀን ግን ይደርስበታል። አንድ ቀን ይደርስበታል። አንተ እኮ አምርተህ ዘርተህ የምትሰጠው ስንዴ ቸርች ሲሄድ የዘላለም ህይወት ይሰጣል ብለው ነው የሚወስዱት። ስለዚህ የዘላለም ህይወት በሌላ መንገድ በገንዘብ የሚገዛ ይሆናል ማለት ነው። በሌላ መንገድ በገንዘብ ተገዝቶ የዘላለም ህይወት የሚሰጥ ነገር ይሆናል ማለት ነው። ስለዚህ ይሄ አያስኬድም፣ መጽሐፍ ቅዱሳዊም አይደለም። ያቀረብከው ወንድማችን ያቀረብከው ጥሪ መጽሐፍ ቅዱሳዊ በሆነ መንገድ እንዲወራ አልፈለክም። ከዚህ ይልቅ በአባቶች በሂስትሪ በታሪክ በየትኛውም ነገር ላይ ለመወያየት ዝግጁ ነኝ የሚል ነገር ይዘህ መጥተሃል። በአባቶችም በቀደመው በኤርሊ ቸርች ሂስትሪምና በየትኛውምና ግን እኛ ወንጌል አማኞች የምንዳኘው ቅድም ብለናል ብለዋል ወንድሜም አሁን እላለሁ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ደግሞ ለማውራት ከፈለግ ስለ ቅዱስ ቁርባኑ ስለ ጥምቀቱ በሩ ክፍት ነው። ለማናችሁም በሩ ክፍት ነው፣ ወንድሞች ስላሉ ማለት ነው። ተባረኩ። ካበዛው ይቅርታ። ዳግያውን ቀጥል። እሺ ብሩኬ፣ ጌታ ብዙ ብንዬ ጌታ ብስራት ሁላችሁም ሰላም ብያለሁ። ቅድም ሁሉንም ሰው ሰላም ብዬ ማይክል ትራንስሌት ሳደርግ ዳጊ እያወራህ ነው አላለኝም። ወይኔ ጌታ ወይ! እሺ እንደገና ሰላም ልበላ።
ብሩክ የኪነ ጥበብ መሪጌታ ቢኒያም ካ አሼ ኤርሚስ ያለ ኤርሚ ተቻላችሁ ሁሉ ሁላችሁም ሰላም ብያለሁ። ቅድም አልተሰማሁም አይሆን አሁን ቤት ጌታ ይባርካችሁ። ተባረክ ዳግሻዬ። ሌሎቻችሁ ቀጥሉ። ቢናይ አቀጥላ ጌታ ቤካ አሻ እናንተ ቀጥሉ። ነገር ይቅርታ፣ ምናልባት እስካሁን ተመሳሳይ የእምነት ሰዎች ነው የራሴን እምነት እናንተ የራሳችሁን ነው የምታወሩት። እኔ ደግሞ በመሀል አታስቀድመኝ። ሁሌ በቃ የሆነ ሰው ከአንተ በፊት እኮ ሰዎች በቃ ቻው። እሺ መሪ አሉ ሰላም ይበሉና ከዛ እድል ሲሰጥ ታወራለህ። አሁን ኪነ ጥበብ ከላይ ያለ ግን ቁጭ ብሏል ዝም ብሎ። እግዚአብሔር ይባርክልኝ፣ እግዚአብሔር ይስጥልኝ። ሰላምና ጸጋ ይብዛላችሁ። ብሩኬ ኤርሚ እና እዚህ ያላችሁ ሁሉ ዳጊ፣ ቢኒም፣ ቤካ፣ ሌሎቻችሁ ቢኒም ሁለት እግዚአብሔር ይመስገን። ጌታ በነገር ሁሉ ይባርካችሁ። መልካም የሆነ ውይይት ነው። ሙሉ ሐሳቡን እንትን አልሰማሁትም ነበር። ምናልባት ብሩኬ አሰማለሁ ብለዋል። እሱ ከሰማሁ በኋላ ብናገር ደስ ይለኛል። አንድ ነገር ግን እንዲህ ትንሽ የተወሰነች እንትን ማድረግ ይችላለሁ። ምናልባት ነው በዚህ መሰል። እሺ ተሰጠኝ ብሩኬ። እሺ ምንድን ነው አንዱ ስጋው ደሙ ስያሜው ምንም ችግር የለበትም። ስጋው ደሙ የምንወስደው ስጋ እንደዚህ እያለ ጳውሎስ ስለሚጠቅሰው ጳውሎስ ያንን ስላለው ስጋው ደሙ ቢባል ከስያሜው አንጻር ምንም ችግር የለበትም። ግን በአብዛኛው ህዝቡ የለመደው ቁርባን የሚል ነው። ቁርባን የሚል ነው። ቀረበ ቁርባን ያኛው ማለት ነው። እሱ ነው በዘይቤ አንድ አይነት ድምፅ ቢኖራቸውም የትርጉም ልዩነት ስለሚፈጥር ማለት ነው። ቁርባን የእህል መስዋዕት የብሉይ ኪዳን ነው። ለክርስቶስ ስጋና ደም ለምንለው ግን ቁርባን የሚለው በፍጹም አይሄድም። በየትኛውም መዝገበ ቃላትም ቢሆን በተለይ የቤተ ክህነት ሰዎች በሆኑ እንደነ ደስታ ተክለወልድ የመሳሰሉ የሚጽፏቸው እንደዛ የሚጠቀሙ አይመስለኝም። ገና በደንብ አየዋለሁ። ሌላው ደግሞ አማናዊ ስጋና አማናዊ ደም እነማን ናቸው? ይሄን የሚሉት ምን ማለት ነው? አማናዊ ስጋ ማለት ምን ማለት ነው? አማናዊ ደም ሲባል አማናዊ ስጋ ሲሉ እውነተኛ የሆነ ስጋ ማለት ነው። ምን ማለት ነው? ራሱ ክርስቶስን ማለት ነው። ራሱ ክርስቶስን መብላት ማለት ነው። አማናዊ ደም ሲባል ደግሞ ራሱ ደሙን ማለት ነው። ያው ክርስቶስ ነው። እሱን ራሱን ነው የምንወስደው የሚል ነው። ከዚህ በተቃራኒ ደግሞ ሌሎች ደግሞ አሉ። ምን የሚሉ ደመ መለኮትና ስጋ መለኮት ብለው ደግሞ የሚቀበሉ አሉ። ሁለቱ አይገናኙ። አማናዊ ስጋ ማለት ከትስብእቱ ጋር የተያያዘ ነው። ስጋ ስጋ ነው፣ ደምም ደም ነው። ከዚያው አካል ቃል ስጋ ሆነ ስለሚል ከዚሁ አካል አገናኝተው አማናዊና አማናዊ ስጋ አማናዊ ደም ሲሉ ከዚህ ጋር አያይዘው ሆኖ ግን ከዚህ እልፍ ያለ ነው። ስጋ ብቻ አይደለም፣ ደም ብቻ አይደለም። ኢየሱስ አምላክም ሰውም ስለሆነ ስለዚህ ብለው ደግሞ ሌሎች ደመ መለኮት አሉ። ስጋ መለኮት መጽሐፈ ቅዳሴ ላይ እንደዚህ ይላል። ስጋ መለኮት ደመ መለኮት እያለ ይሄዳል። ይሄ ፈጽሞ ምን ልበል እንግዲህ እናንተ ዳሽ ሙላውን ሙሉት። ዳሽ ሙላውን ስጋ መለኮት ደመ መለኮት በመለኮቱ
ሞተ ለማሰኘት የሄዱበት ነገር መለኮት ሞቶ ነው ያዳነን ለማለት መለኮት ማን ነው ስንል መለኮት የሚለው ቃል የሥላሴ የጋራ ባህሪ ነው። ስለዚህ ደመ መለኮት ስንል ምን እያልን ነው? በሌላ አባባል የአብ የወልድና የመንፈስ ቅዱስ ደም፣ የአብ የወልድና የመንፈስ ቅዱስ ስጋ ማለት ነው። ምክንያቱስ ደመ መለኮት ከተባለ የተለየ መለኮት የለውማ። በመለኮት አንድ ናቸው። በመለኮት በባህሪ በስፋት በርቀት በዚህ ሁሉ አንድ ናቸው ብለን እያመንን ግን ደግሞ እንደዚህ የሚለው ስያሜ ፈጽሞ ተረት ተረት ነው እና ክህደት ነው ማለትም እንችላለን። ሌላ በኋላ ሄድበታለሁ። አንድ ነገር ከጥምቀት ጋር ደግሞ ትንሽ 1 ደቂቃ ትሰጡኛላችሁ። 1 ደቂቃ 2 ደቂቃ ሊሆን ይችላል። ሌላ አንድ ቢኒ ይመስለኛል። ቢኒ አንተ ተረፈ መስዋዕት እንዴት ነው የሚለው? ተረፈ መስዋዕት አለ በኦርቶዶክስ ቤተክርስቲያን ይተርፋል። አንዳንድ ቦታ ላይ 40 እስከ 40 ድረስ ይጋገራል። እስከ 40 ድረስ የሚጋግሩ አሉ። ገጠር ላይ ለምሳሌ ተስካር በሌለበት ዝክር፣ ድግስ ወይም የትኛውም አይነት ነገር እንደዛ የሌለበት ከሆነ 30ም 40ም ይጋገራል። 30ም 40ም ይጋገራል። አንድ ነገር ግን የሚሆነው ምንድን ነው? መቀደሻ የሚባሉ ግን 3 ናቸው። 3 ናቸው። 3 ነው የሚቀደም መቀደሻ 3 ናቸው የሚጋገሩ። ማን ማን ናቸው እነሱ? ለምንድን ነው 3 ይሆን? አንድ አይደለም መስዋዕቱ። መስዋዕት የሆነው ክርስቶስ ብቻ አይደለም ወይ? እንዴት 3 ይጋገራል? ለምን ተብሎ ምንስ ትርጓሜ የተሰጠው? ምንስ ትርጓሜ የተሰጠው? አብ መንፈስ ቅዱስም አብና መንፈስ ቅዱስም ታረዱ ተሰዉ ሊባል ይሆን? ይሄ በደንብ ሊፈተሽ ስለሚገባው ወይም በመጽሐፍ እንትን በኋላ ልሄድበት ይችላለሁ። 3 ነው የሚጋገረው። ለምን 3 ሆነ? አንድ ከሆነ ክርስቶስ አንድ ነው። ስለዚህ ያ የተሰዋው እሱ ብቻ ሆነ ሳለ ለምን እንደዚህ ተደረገ? ይሄ በጣም ትልቅ ምስጢር ነው። አሁን ምስጢራችንን አወጣ አይባልም ተብሎ የሚነገርበት ነው። ኤርሚ ያውቋል። ዘንዶ አለ ተብሎ ተነግሮ ነው ምን የሚለው ሲጋገር አንድ ዲያቆን ዲቁናውን የዲቁና ምስጢር ሲያይ ወደ ቤተልሔም ወደሚጋገርበት ቤተልሔም የሚባለው ልሔም ህብስት ነው። ቤተልሔም ማለት የህብስት ቤት፣ ህብስቱ የሚጋገርበት ስጋው ደግሞ የሚጋገርበት ማለት ነው። ቤተልሔም ሲባል ሌላ ምንም ነገር የለውም። ምጣድ ነው ያለው። መጋገሪያ ምጣድ ብቻ ነው ያለው። ምጣድ ብቻ ነው ያለው። ሌላ ምንም። አንዳንድ ሰዎች እዛ ይሰግዳሉ። አመድ ነው ያለው እንጂ እንትኑ የተሰራ ሌላ ምንም ነገር የለው። ምን ልላችሁ ፈልጌ ነው? ይሄ ምስጢር ማንም እኔ ነኝ አለ ዲያቆን ለወላጆቹ ለጓደኞቹም ተናግሮ አያውቅም፣ አይነገርም። ምክንያቱ ዘንዶ ይዟል። እችን ምስጢር ካወጣት እንደዚህ ነው የሚጋገረው፣ እንደዚህ ይጋገራል ብለህ ከተናገር ዘንዶ አለዚህ ይውጣሃል ተብሎ ይነገራል። ማንም ይሄን ያውቀዋል። ዲያቆናት የሆኑ ምስጢርን ያዩ እንደነ ኤርሚ ምስጢርን ያዩ ያውቁታል። ሌላው እዚህ ያለው ሰንበት ተማሪ የሆነ ሰው አይገባውም፣ አያውቀውም። እሺ ይሄን በለው። ስለዚህ ተረፈ መስዋዕት የሚባለው ይተርፋል። አንዱ ነው መቀደሻው። ሁለቱ ግን እዚያው መርጌታ አንዴ ድምፅ ላሰማ ትቀጥላለህ። እሺ ከዛ ውጭ ማን ኪነ ጥበብ ገስት ላይ ያስገባንህ ልትናገር ነው። እሺ ኦኬ፣ ልትናገር ነው ያስገባንህ። በእንግድነት አክብረን ያስገባንህ ማለት ነው። መርጌታ እዚህ ሲናገር አንተ ከታች ውሸት ነው ብለህ የምትል ከሆነ ግን ልናስወርድህ እንገደዳለን ማለት ነው። የገባኸው ልታወራ ነው። ልክ አውርተው ሲጨርሱ ውሸት መሆኑን በነጥብ ይዘህ መርጌታ የተናገረው በኋላ ላይ ደቂቃ ሲሰጥህ ውሸት መሆኑ እዚህ ትናገራለህ። አንተ እሱ እዚህ ሲናገር መርጌታ እዚህ ሲናገር
እታች ላለው ለህዝቡ በእጅህ የምጽፈውን ነገር አቁም። በተቃራኒ ተቃርኖ ካለህ ትክክል አይደለም መርጌታ የሚናገረው ወይ ደግሞ የምትናገሩት ትክክል አይደለም ብለህ ካልክ ደቂቃ ሲሰጥህ እዚሁ በአንደበትህ ትናገራለህ። ያስገባንህ ልትጽፍ አይደለም፣ ያስገባንህ ልትናገር ነው። ኦኬ ቴንክ ዩ። ስለዚህ እሱ እኛ እዚህ እየተናገረን አንተ ከታች ለህዝቡ ተቃርኖ የምትጽፍ ከሆነ እታች አወርዳለሁ፣ አትገባም ማለት ነው። አይነት ጥሩ እንደምትወያይ ያውቃለሁ ማለት በጨዋነት ኦርቶዶክሳዊ ነህ፣ ከሌሎቹ ቢያንስ ትሻላለህ፣ ስሜታዊ አይደለህ፣ ተረጋግተህ ታወራለህ። አንዳንድ ኦርቶዶክሳዊ እንደዚህ ያላችሁና እሱን አክብሬልህ፣ ግን ተቃርኖ ጽሁፍ ታች ከጻፍክ የሚሰማውን ህዝብ አቴንሽን እየወሰድክ ነው ማለት ነው። ስለዚህ እንድትጽፍ ወይ ታች እናደርግህና በጽሁፍ ብቻ ታስተላልፋለህ መልክተን ማለት ነው። እዚህ ግን ከገባ እዚህ ላይ ሆነ ደቂቃ ሲሰጥ ታወራለህ ማለት ነው። ቴንኪው። ቀጥሉ መርጌታ። ቴንኪው። ስለዚህ ተረፈ መስዋዕት አለ። አንዱ መርጦ ከሶስቱም መርጦ ያልተሰነጠቀ ምን ያላለ ያላረረ መሆኑን ቼክ አድርጎ ከሶስቱ አንዱን መርጦ ለቅዳሴ ለመስዋዕትነቱ ማለት ነው ያስቀምጠዋል፣ ከላይ ያደርገዋል ማለት ነው። ሌሎችም አሉ። ለምን? እነሱም ይበላሉ፣ ሶስቱም ይበላሉ። መለከት መጽሔት ላይ አንድ አሁን ማግኘት አልችልም። አንዱ የአብ አንዱ የወልድ አንዱ የመንፈስ ቅዱስ ብሎታል። አንድም አለና አንድም ደግሞ አንዱ በቀኝ የተሰቀለ ነው፣ ሌላው ደግሞ በግራ የተሰቀለ ነው። መሀል አንዱ የሚሰዋው ደግሞ የሚቆረሰው ማለት ነው። እሱ ደግሞ የክርስቶስ ነው። በቀኝና በግራ የተሰቀሉ እሺ፣ የምን ምሳሌ ነው? እዚህ የሚመጣ ሰው ይናገራታል። ይህም ሶስት ለምንድን ነው ሶስት የሚጋገር? ስላሴን እስኪ እንሰማዋለን መጽሐፍትም ማቅረብ ስለምንችል ኦኬ። እና ተረፈ መስዋዕት አለ። አንዳንድ ቦታ ላይ ተረፈ መስዋዕቱ እዛ የሚያሳድሩ አሉ። በዚያው ደግሞ ረስተውት ገበሬ ከሆኑ ለምሳሌ ገጠር ከሆነ በዚያው ተረስቶ እዚያው ይቀራል፣ እዛው ይደርቃል። ከዛ በኋላ አይጣልም፣ እሳት ላይ ነው የሚጣደው፣ እሳት ውስጥ ነው የሚከተተው። ማንም ቢሆን እዚህ ዲያቆን ነኝ የሚል ካለ የውሸት ዲያቆን ወይም ደግሞ የሰንበት ትምህርት ቤት ዲያቆን ካልሆነ በቀር የሰንበት ትምህርት ቤት ዲያቆናት አሉ። ሰንበት ትምህርት ቤት ናቸው። መቅደስ ውስጥ ያላዩ ምስጢርን ያላዩ አሉ። እነሱ ይሄ አይገባቸውም። ለእነሱ ይሄ ምስጢር ነው። በጣም ትልቅ እንትን ነው። ኤኒዌይ ተረፈ መስዋዕት ነው የያዘኝ አለ። ከመስዋዕቱ ተረፈ መስዋዕት ማለት የተረፋቸው ማለት አምስቱ ተከፋፍለውት የተረፈ አንዱ መቀደሻ ነው፣ ለሰዎች ይሰጣ። ቆራቢ ከሌለ ያንኑ የቀደሱበትም እዚያው ላይ ቆመው ነው የሚበሉት። ቆመው ነው ያልኳቸው። ከዚያ በኋላ ደግሞ ስርዓተ ማሕሌት ላይ ለምሳሌ ቅኔ እንደዚህ አይነት ነገር ሲኖር ደግሞ ሁለቱን ደግሞ እንደገና ቁጭ ብለው ይበላሉ። አይ ሆዴ ይዝብኛል፣ አንዳንዶቹ ሆዴ እንትን ይለኛል ምናምን የሚሉ ሰዎች ደግሞ ምን ያደርጋሉ? ጓደኛቸውን ይጠራሉ። ሄዶ ይቆነጥጠዋል። ሲቆነጥጠው በምስራቅ በኩል ባለው በር ይገባና መቅደስ ውስጥ ገብቶ የእሱን ድርሻ ይበላለታል። ሁሉም እምቢ ካሉትስ ምን ያደርገዋል? እንደሱ ነው የሚሆነው። ተረፈ መስዋዕት ማለት እንደዚህ ነው። ሌላ ጥምቀትን አንድ ነገር ጠቅሼል፣ ጥምቀትን በተመለከተ አንደኛ መጽሐፍ ቅዱሳዊ አለመሆኑን ማወቅ አለብን። መጽሐፍ ቅዱሳዊ አይደለም። የት መጽሐፍ ቅዱስ ውስጥ ያለውን ጥምቀት አይደለም። የህፃናት ጥምቀት አለ፣ መካነ ኢየሱስ ጥምቀት አለ። ምናልባትም አንድ የጠየኳቸው ምስጢረ ጥምቀት የሚለው መጽሐፌን በምጽፍበት ጊዜ ስለ ጥምቀት ብዙ ነገር ብዙ ሰዎችም ጠይቄያለሁ። የተለያየ ቦታ ላይም ለመጠየቅ ሞክሬያለሁ። ካቶሊክ ጋር እንደዚህ ሁሉም ጋር ጠይቄያለሁ። እና ጉለሌ ሲኖዶስ የሚባላል የካቶሊክ እንትን እዚያ ይቅርታ የመካነ ኢየሱስ እዛ ይጠይቋቸዋል። ከ8 ቀን በላይ ጀምሮ ማጥመቅ ይቻላል። ሰውየው በአመትም ሊሆን ይችላል። ቃል በቃል የተነገረኝን ነው የጻፍኩት እና መጽሐፍም ደግሞ የጻፉ ሰው ናቸው። እዚህ ስማቸውን እንትን አልልም፣ ግን
8 ቀን ላይ ነው እንትን ምንድነው ሊጠመቅ የማይችለው ማይጠመቀው ከ8 ቀን በታች አይጠመቅም። ከዚያ በላይ ግን በ10ኛውም ቀን ቢሆን በ20 ቀን ቢሆን በ30 ቢሆን በ40 ይሁን በየትኛውም ጊዜ በአመቱም ይሁን በ5 ወርም ይሁን ኮመን የሆነ እንደ ኦርቶዶክስ ወንድ በ40 ሴት በ80 ሚል የላቸውም። ባለቤቱ ወላጅ እንዳመጣው ነው የሚቀበሉት እንጂ የግድ በዚህ ቀን ማምጣት አለባቸው የሚል ግዴታ እንደሌለበት ነው የነገሩኝ። እንደዚህ አይነት አለ። ወደ ኦርቶዶክስ ቤተክርስቲያን እንምጣ። በመጽሐፍ ቅዱስ እንመዝነው ስንል አንደኛ የክርስትና አባት ወይም የክርስትና እናት ግዴታ ነው። ሰምታችሁን ከሆነ ግዴታ ነው። ይህን ከሌለስ ድሃ ሆና የልጇን እናት የልጇ እናት ወይም አባት የሚሆን ሰው ካጣችስ ለታቦት ትሰጣለች። ታቦቱ ይይዘዋል ማለት ነው። ለታቦተ ገብርኤል ከሆነ ቤተክርስቲያኑ ለገብርኤል ሰጥቸዋለሁ። የክርስትና አባቱ ማን ነው ቢባል ገብርኤል፣ ወይም ሚካኤል ከሆነ ሚካኤል፣ ጊዮርጊስ ከሆነ ደግሞ ጊዮርጊስ። ታቦቷ ማርያም ከሆነች ደግሞ ወንድ እንኳ ቢሆን ኧረ ድርብ ታቦት እንዲው ሌላ የለም እንደ ድርብ ታቦት ይባላል። ምክንያቱስ የወንድ ለወንድ ማርያም እንትን ልትሆን አትችልምና እንደዚህ አይነት ሁሉ አለበት። ግዴታ ነው ማለት ነው። የክርስትና አባት ወይም የክርስትና እናት ከሌለ እንዳልኳችሁ ታቦት በሌለበት ስፍራ ደግሞ ጥምቀቱ የማይከናወን መሆኑ አንዱ መጽሐፍ ቅዱሳዊ ያሰኘዋል። ከመጽሐፍ ቅዱስ የተወረሰ እንዳይደለ፣ የአባቶች ስርዓትን የተመለከተ እንዳይደለ፣ የማን ብቻ የኢትዮጵያ ብቻ ኢትዮጵያ የበቀለ ስርዓት ነው። ኢትዮጵያ ብቻ የበቀለ ስርዓት ነው። የትም ዓለም የትኛውም እህት አብያተ ክርስቲያናትም የማይፈጸም ነው፣ አይፈጸምም። ስለዚህ ታቦት በሌለበት የማይፈጸም ከሆነ መጽሐፍ ቅዱስ ውስጥ ልንጠቅስ አንችልም። መጽሐፍ ቅዱሳዊ ነው ልንለውም አንችልም። ሌላው መጽሐፈ ክርስትና የሚባል መጽሐፍ ካልተነበበ ጥምቀቱ ጥምቀት አይሆንም፣ ጥምቀት አይባልም። እሱን መጽሐፈ ክርስትና፣ ግብረ ሕማማት እና ሌሎች እንደዛ ልኬልሃለሁ፣ ኤርምዬ ልኬልሃለሁ፣ ለዳኒ ሰጥቼዋለሁ። ብርኬ ላይቭ ላይ ስለነበረ ነው እንደዛ የሆነው እና ልኬልሃለሁ። የኔ ነገረ ክርስቶስም አግኝቼልህ እሷንም አንድ ፍሬ እንደዛ ልኬልሃለሁ። እሺ ወደዚህ ልምጣና መጽሐፈ ክርስትና የሚባል መጽሐፍ ካልተነበበ አይሆንም፣ አይደረግም። እንደገና ሜሮን የሚባል ዘይት ከሌለ ምናልባት ካህኑ ቄሰ ገበዙ አጋጣሚ ሆኖ ሜሮኑ ያለበትን እንትን እዛ ዘግተው ቆልፈውት ሄደው ቢሆን መጽሐፉን ካወጡ በኋላ ሜሮኑን ረስተው ቢሆን አይከናወንም፣ ይቀራል፣ ይታጎላል። ምክንያቱም ጥምቀቱ ጥምቀት የሚያሰኘው ሜሮን የሚባለው ቅብአ ዘይት ስለሆነ ሌላው ስጋ ወደሙ ግዴታ መዘጋጀት አለበት። ግዴታ ነው። በጥምቀት ሰዓት ግዴታ ነው። አለ ወይ መጽሐፍ ቅዱስ አለ ወይ? ሰዎች እንደተጠመቁ ወዲያውን የጌታ እራት በጊዜው በዚያው ቀን መፈጸም አለበት የሚል ሕግ ወይም ቀኖና አለ ወይ ብንል የለም፣ አናገኝም። ግንስ ስጋው ደግሞ ተዘጋጀ። እሺ የ40 ቀን ሕፃን ነው። ስጋውን ይበላል ወይ ደሙንስ ይጠጣል ወይ ሲባል አይሆንም። ይሄም እሺ ቀስላለሁ። እሺ አይሆንም። ይሄም ቢሆን አይሆንም። ደሙ ይጠጣል እንዴ? ዘቢቡ አይጠጣውም። ምንድን ነው የሚያደርገው ታዲያ? የምናደርገው ነገር ስለሆነ ነው የምነግራችሁ። ጣቱን ይነክርና ከንፈሮቹን ያስነካል። ምኑ የሕፃን የ80 ቀንም ትውል። ስጋው ግን አይሰጥም። የስጋው ምሳሌ የሆነ ዳቦው ለማለት ፈልጌ ዳቦው አይሰጥም፣ ያንቋላ እና ስለዚህ ድራማ ነገር ነው ማለት ነው። ድራማ ነው የሚሆን። ያልተቀበለውን ተቀበለ ተብሎ ሸፋፍነው ይዘውት ይሄዳል። ማንኛውም ሰው ተሸፋፍኖ ይሄዳል።
ምች እንዳይመታው፣ ጋኔን እንዳይመታው ብረት ይይዛል፣ ቢላዋ ይይዛል። ሽንት ቤት ሲሄድ ደግሞ ሰው አብሮ ይሄዳል። አለበለዚያ ጋኔን ይመታዋል። ምን ስለተቀበለ? ስጋ ወደሙ በመቀበሉ ምክንያት ጠባቂ አልባየ ጥበቃ ያስፈልገዋል። ስጋ ወደሙ ወስዶ እንዲያውም እሺ ልተው፣ እሱንም ስጋ ወደሙ መዘጋጀት አለበት። ሌላው በኢትዮጵያ ከሆነ ማለት ነው፣ ሌላው ዓለም ላይ ላይኖር ይችላል። 5 ቀዳሲያን መሟላት አለባቸው። ቀዳሾቹ 5ቱ ሊኖሩ ግድ ነው። አንዱ ቢጎድል ወይም ደግሞ ጥርሱን በስቲክኒ ወይም ደግሞ ጥርስ መፋቂያ ረስቶ ቀዳሽ መሆኑን ረስቶት፣ በተለይ ከሰዓት በኋላ ሲሆን ቀዳሽ መሆኑን ረስቶት ጥርሱን ቢፍቅ ወይም ደግሞ በስቲክኒ እንትን ቢያደርግ ጥርሱ ቢደማ፣ ጥርሴ ስለደማ አልቀድስም አይገባም፣ ክልክል ነው። ቀኖናው ይከለክላል። ምንም ነገር አፉ መግመጥመጥ የለበትም። ውሃ አይግመጥበት፣ ፊቱ አይታጠብም። ከንፈሮቹ ስለሚነካ ውሃ ይነካል። ስለዚህ ምን አይልም፣ አይቀድስም። ቅዳሴው ይታጎላል። ክርስትናው ይቀራል ማለት ነው። ጥምቀቱ ይቀራል ማለት ነው። ስለዚህ ይሄ እና ስጋ ወድ ሌላው ደግሞ አንድ ብቻ ነገራችን ልጨርስ። ስጋ ወደሙ የሚወስዱ ሴቶች ወይም እናቶች መኖር አለባቸው። ምኑ አንድ ህፃን እንትን ሲል ስለማን? ስለ ስጋ ስለ ህፃኑ የሚቆርብ ሰው በኬርኦፍ ምንድን ነው የሚባለው? የሆነ ነገር ውክልና፣ በውክልና ማለት ነው። እንደማይወስድ ስለሚታወቅ ስለ እርሱ የሚቆርቡ ሴቶች አቋቁሙን ይባላል። እንዲሁ ባካችሁ ከታች ያላችሁ አግዙ። አቋቁሙን ይባላል። ታውቃላችሁ አይደል? እስኪ የምታውቁ ሰዎች ካላችሁ አቋቁሙን የሚል አለ። ከዛስ እሙሃዮች የሆኑ ቆራቢ የሆኑ ሴቶች ይሄዳሉ፣ እዚያ ይቆማሉ፣ ይቆርባሉ። እነዛ ሰዎች ይቆርባሉ። በማን ፈንታ ነው? በህፃኑ። ለምን አልወሰድማ? አይወስድማ። እንዲሁ ለምስሉ ብቻ ከንፈሩን ያስነኩበታል ያን ከደሙ እንጂ ሌላው ስጋው ስለማይወስድ ስለ እርሱ የሚቆርቡ ሴቶች ይፈለጋሉ ማለት ይሄ ግዴታ አይሆንም። ሌላኛው የመጨረሻው ምንም እንኳን በስላሴ ስም ቢጠመቅም በአብ በወልድ በመንፈስ ቅዱስም ቢጠመቅም ዕለቱ ማርያም ከሆነች ወለተ ማርያም ነው የሚባል። የማርያም ባሪያ ማለት ዓመተ ማርያም የማርያም ባሪያ። ወለተ ማርያም የማርያም ልጅ፣ ዓመተ ማርያም ደግሞ የማርያም ባሪያ ትባላለች። ምን አመጣው ይሄ? መጽሐፍ ቅዱሳዊ ነው። ለማርያም ተላልፎ መሰጠቱ ከየት እየተገኘ ስርዓት ነው? ገብርኤል ከሆነ ደግሞ ወልደ ገብርኤል፣ ወልደ ገብርኤል፣ ኃይለ ገብርኤል። አያችሁ እንዲህ ይባል። ኃይለ ሚካኤል፣ ገብረ ሚካኤል። ቀኑ ተመድቦ ዛሬ ምንድን ነው ቀኑ? ገበሬ ሆኖ ወይም ደግሞ በጣም ደካማ ቄስ ሆኖ ዛሬ ምንድን ነው እኔ እንጃ እኔ ቀኑን አላወቅኩትም ቢል ዲያቆናትም አብረው እኔም አላውቀውም ዛሬ ምን እንደሆነ ቢል ምን ይባላል? ወልደ ጻድቃን፣ ገብረ ጻድቃን። የትኛው ጻድቅ አይታወቅም። ብቻ ግን አንድ ጻድቅ ስለሚኖር በዚህች ዕለት አንድ ጻድቅ ይኖራሉ። ስለዚህ ምን ይባላል? ገብረ ጻድቅ ወልደ ሰማዕት። አያችሁ፣ ገብረ ሰማዕት ወልደ ሰማዕት። የትኛው ሰማዕት? አንድ ሰማዕት ይኖራል ዛሬ በግምት። እንዲህ ተብሎ ለሰዎች ለፍጡራን ለሙታን ተላልፎ የሚሰጥበት በመሆኑ ከመጽሐፍ ቅዱስ ጋር ማዋሃድ መጽሐፍ ቅዱሳዊ ለማድረግ መሞከር ውርደት ነው። የሰማነውን በእዝነ ልቦናችን ያሳድርብን። ተባረኩ። ዘመኑትን ይባርክ። መሪ ቤካ ያለ አብሩክ ያለው እሺ፣ ለአንተ እድል ሰላም በል ብትለውን ደግሞ በዛው አያይዘህ ማለት ትችላለህ። እሺ ብሩኬ ቴንክስ ሶ ማች። እሺ ሁላችሁንም ሰላም ብያለሁ። ኤርሚያ እንደ ከስራ ያላችሁ ወንድሞቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እኔ እንኳን ከ2 ደቂቃ በላይ መሄድ አልፈልግም፣ ማውራት አልፈልግም።
እስፔሻሊ በሰሞነኛው ጉዳይ ላይ ትንሽ ማለት እፈልጋለሁ። በተለይ ቲክቶክ ላይ ያሉት ሉተራውያንን ብሎ የሚሉ ግለሰቦች እኔ ምዕመናን ናቸው ብዬም ስለማልጠራ መጥራት ስለማልፈልግ ግለሰቦች አይ ቲንክ ሁላችሁም እንደምታውቁት አቴንሽን ሲከሮች ናቸው እና በቃ እንደምንም ተብሎ ስለነሱ እንዲወራ እንዲነሳ ምናምን ነገር ይፈልጋሉና ዳስዋይ ዝም ብሎ እየመጡ ማይሆን ነገር እየነኩ እንዲወራ ያደረጉት ብዬ አስባለሁ። እነኚህ ግለሰቦች ምድር ላይ ባለችው ቤተክርስቲያን አይ ቲንክ አባልም የሆኑ አይመስለኝም። ይታወቃል ስለሚታወቅ ማለት ነው። አባልም የሆኑ አይመስለኝም እና ስለነሱ ኃላፊነት ወስዶ የሚጠይቅ አካልም ያላቸው አይመስለኝም። መጋቢም ያላቸው አይመስለኝም። ስለዚህ መጋቢ የላቸው ማለት በቃ ዝም ብለው በራስ ፈቃድ የሚኖሩ ግለሰቦች አይ ቲንክ በዚህ ልክ አቴንሽን ሰጥቷቸው መወራት አለበት ብዬ እኔ አላስብም። የኤርሚን ቀን ብንጠብቅ ደስ ይለኛል። በተለይ ከዋናው ከሄድ ኦፊስ ጋር ያለውን ቀጠሮ ከጨረሰ በኋላ በዚህ ጉዳይ ላይ የእነሱን እምነት ካረጋገጠ በኋላ በጣም ቢካሄድበት ጥሩ ነው ብዬ አስባለሁ። ሰው እነኚህ አቴንሽን ሲከሮች ስለነሱ እንዲወራ የሚፈልጉ ግለሰቦች ሰው የእነሱን ነገር ወይም የእነሱን አላማ ወይም የእነሱን ፍላጎት ማስፈጸማችን ትክክል ነው ብዬም ስለማላስብ ነውና ግን በጣም ሞር በዚህ ጉዳይ ላይ ስትሮንግሊ ላይክ ማውራት አለብን ብዬ ማስበው ኤርሚ ካወራቸው ከእነሱ ጋር ከተመካከረ ወይም ደግሞ የተወሰነች ስብሰባ ካደረገ በኋላ የእነሱ ፊድባክ ሰምቶ ን ከዛ በኋላ ሞር ጉዳዩ ላይ ትኩረት ተሰጥቶበት በሙሉ ኃይል ቢወራ ብዬ እላለሁ። ለምን ከተባለ እነኚህ ቲክቶክ ላይ ብቻ ነው የሚኖሩት፣ የቲክቶክ ላይ ነዋሪዎች ናቸው። አንዳንዶች እስተረሶቻቸው ምናምን ነገር ሪሊቭ ለማድረግ ነው የሚመጡትና በእያንዳንዱ ጉዳይ በቃ ስማቸው እንዲነሳ እንደዚህ እኮ ተባለ፣ እንደዚህ እኮ እንትና እኮ እንትን ኤኬሊት እኮ ምናምን ነገር እንደዚህ እኮ አለች መባል ስለሚፈልጉ ምንም ነገር ከማድረግ ወደ አይሉም። ነገ ትመቶ ደግሞ ሜይ ቢ ሃይማኖታቸውንም ቀይሮ እስላምም ሆኖ ሊመጡ ይችላሉ። ቢኮዝ እነሱ አልቲሜት ጎላቸው በቃ መወያያ ርዕስ መሆኑ ስለሆነ ማለት ነው። እና እነዚህ ምንም እዚህ ግባ የማይባሉ ሰዎች ጊዜ ሰጥቶ ማውራቱ ብዙም ጥቅም አለው ብዬ እኔ አላስብም፣ እንደ ሀሳብ ማለት ነው። ግን ከ3 ቀን በኋላ የኤርሚን ፊድባክ ከሰማን በኋላ እንሄድበታለን ብዬ አስባለሁ። ሌላው ነገር ደግሞ ምናልባት ይህንንም እምነት በሳቸው ደስ ይላል ዘሙያ እውነትሽ ነው። ሌላው ነገር ደግሞ ያው ሁላችንም እንደምናውቀው ጌታችን ኢየሱስ ክርስቶስ 2 አዲስ ስርዓቶችን ሰርቶ ለቤተክርስቲያን ሰጥቷል። እሱም ጥምቀትና የጌታ እራት ነው። ዋንስ ኤላይፍ ነው የሚፈጸመው ጥምቀት። የጌታ እራት ደግሞ እንደየቤተክርስቲያናቱ ይለያያል። አንዳንዶች ኤቭሪ ዊክ ያደርጋሉ፣ አንዳንዶች ደግሞ በአመት 4ቴ፣ አንዳንዶች በአመት 12ቴም 3ቴ የሚያደርጉ አሉ። አሁን ለሉትራውያን ስፔሻሊ በጌታ እራት ወይም ደግሞ በህብስቱና በወይኑ የዘላለም ህይወት ይገኛል ብሎ የሚያምኑ ከሆነ ቅድም ብሩኬ ምንድነው መንገድ ላይ ወጣችሁ ህብስትና ወይኑን ይዛችሁ በሉ እንግዲህ ለእስላሞች የሰጣችሁ በዛ መንገድ የዓለም ህይወት ማግኘት እንደሚችሉ ንገሯቸው አልክ። ያስለከነ ግን ደግሞ ምን አይነት ጥያቄ ያለ መሰለ ብሩኬ፣ የዘላለም ህይወት በወይኑና በህብስቱ ከሆነ ኦኬ የሚገኘው ወይ ደግሞ ይገኛል ብሎ የሚያምኑ ለምሳሌ በየሳምንቱ ይወስዳሉ። በየሳምንቱ ነው የዘላለም ህይወት የሚያገኙት። በየሳምንቱ ምናልባትም በወር አንዴ ከሆነ በወር አንዴ ሲወስዱ ነው የዘላለም ህይወት የሚያገኙት። ቀድሞ ነው አልነበራቸውም? ኦኬ እንደዚህ ጥያቄ ያስነሳል። ስለዚህ እነኚህ ሰዎች በመዳናቸው ራሱ እርግጠኞች አይደሉም ማለት ነው። ዴሊ ለመዳን ያን ነገር የሚወስዱ ከሆነ የዘላለም ህይወት በህብስቱና በወይኑ በኩል እንደሚያገኙ የሚያምኑ ከሆነ በጎች አይደሉም ማለት ነው። ስለዚህ የዘላለም ህይወት ዋስትና እነሱ ጋር ቼክ ሲደረግ እርግጠኞች አይደሉም ማለት ነው። ስለዚህ እኛ ወንጌል እንሰብካቸዋለን ወንጌል ዳኑ ብለን የምስራችሁን ነግራቸዋለን። ስለዚህ እነሱም አልዳኑም ከሚሉት ወይም ደግሞ አልዳኑም ብለን ከምንፈርጃቸው ወይም ምንድነው የሆነ ቦታ ላይ ካስቀምጣቸው ወገኖች ጋር አንድ ላይ ቀላቅለን ወንጌል እንሰብካቸዋለን ማለት ነው። ግን ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ቁጥር 7 እና 8 ላይ እንደዚህ ይላል፣
በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ እነሱም ይከተሉኛል። እኔ የዘላለም ሕይወት እሰጣቸዋለሁ፣ ከቶ አይጠፉም፣ ከእጄ ሊነጥቃችሁ የሚችል ማንም የለም። እነርሱን የሰጠኝ አባቴ ከሁሉ ይበልጣል፣ ከአባቴ እጅ ማንም ሊነጥቃችሁ አይችልም። እኛ የዘላለም ሕይወት የተቀበልነው በክርስቶስ ኢየሱስ አምነን ነው። የሰጠን ደግሞ የሆነ ኦንና ኦፍ የሚሆን አይነት የዘላለም ሕይወት አይደለም። ልክ ህብሱን ስትወስድ ወይም ምናምን የዘላለም ሕይወት ታገኛለህ፣ ሳትወስድ ስቀር ምናምን ነገር የሚጠፋ አይደለም። እኛ በጎች ነን። በጎች ከሆንክ ደግሞ በዘላለም ሕይወት ዋስትና ምንም ጥርጣሬ በአንተ ውስጥ ሊፈጠር አይችልም ማለት ነው። አለቅ አይችልም። ስለዚህ እኛ በጎች ነን። በዘላለም ሕይወት ምንም አይነት ጥርጣሬ የለንም። ድንገት እንጠፋለን ወይ ድንገት ወይም ከእጁ ሊነጥቀን የሚችል ነገር አለ ብለን እንደው ምናምን ብለን እንደው በፍርሃትና በመንቀጥቀጥ እንትን የምንለው ጉዳይ አይደለም። እርግጠኛ ባልሆነ የክርስትና ሕይወት ዓለም ውስጥ ደግሞ አይደለም ያለ ነው። እርግጠኛ በሆን ነው። አሁን እንኳን በእግዚአብሔር በላይ በሰማይ ከክርስቶስ ጋር እንደተሰወርን እናምናለን። ስለዚህ የህብሱን በተወሰደ ጊዜ ወይኑ በተወሰደ ጊዜ ከሆነ የዘላለም ሕይወት የሚገኘው ስንት ጊዜ ነው የሚድኑት? ስለዚህ እነሱ እንደዳኑ እርግጠኞች አይደሉ ማለት ነው። በምድር የሚሆነው በጎች እንዲሆኑ በጎች የሚሆኑበትን እና እንደውም ከዛሬ ጀምሮ ብላስፈሚው ዳዊት እያላችሁ ጥሩት፣ የኛ ብላስፈሚ ማለት ነው። እና ኤርሚያ መሬት ላይ ያለችውን የሉትራውያንና መካነ ኢየሱስን ካወራቸው በኋላ በዚህ ጉዳይ ላይ ሞር እንገባበታለን ብዬ ተስፋ አደርጋለሁ። ግን እዚህ ቲክታክ ላይ ውርውር የሚሉ ግለሰቦች፣ በጣም ግለሰቦች፣ አንዳንዶች ምንም በቃ ተጠያቂ አካል የላቸውም። መሬት ላይ ባለችዋ ምንም ህብረት አያደርጉ እየመጡ ስትረሳቸውን ነው የሚተነፍሱት። በቃ ስትረሳቸውን ሪዝ የሚያደርጉት እና መነጋገሪያ መሆን ለሚፈልጉት ለእነሱ ግን ቦታና ጊዜ ተሰጥቶ መወራት አለበት ብዬ አላምንም። ግለሰቡ መነጋገሪያ መሆን ይፈልጋል፣ መነጋገሪያ አድርገን ካመጣ ነው። የሆነች ሴት መነጋገሪያ መሆን ትፈልጋች፣ መነጋገሪያ አድርገን እንትን ምንድን ነው ካመጣናት ዎችስ ተሳክቶላታል። በቃ ተሳክቶለታል። የሚፈልጉት ይህን ነው። በቃ አከበርናቸው ብዬ ነው የማምነው። እና በዚህ ልክ ባናከብራቸው፣ በዚህ ልክ ቦታ ባንሰጣቸው እና ከኤርሚ ፊድባክ በኋላ ብንሄድ ጥሩ ነው። ብሩኬ ተባረክ። ዶክመንትን ካየን በኋላ እንግዲህ እንደሚሆን ይሆናል። ተባረኩ። ቴንኪ ወንድምነት ቤካዬ፣ ጸጋ ይብዛላችሁ ወንድሞች፣ ትቀጥላላችሁ። እነዚህን አባቶች ዛሬ ጠዋት ላይ ልደውላቸው አስባለሁ። ዛሬ ጠዋት ነው ምንድነው? ኦኬ ለሊት ዛሬ ነው በእናንተ በኢትዮጵያ ነገር ነገ ጠዋት ላይ ማለት ነው። አሁን ለሊት ስለሆነ ነገ ጠዋት ላይ እደውላቸዋለሁ፣ ለሁለቱም ፕሬዝዳንቶች ማለት ነው። የወንጌል መምሪያ ተልኮ የኢትዮጵያ ወንጌላዊት መካነ ኢየሱስ ሄድ ኦፊስ ቄስ ዶክተር ማናቸው ማንሌሊሳ እና ዶክተር ዮናስ አብያተ ክርስቲያናት እዛ ውስጥ ያሉት መሪ አጭሩ ማለት ነው። ሁለቱንም ነው የምጠይቀው። ግን በቤተ ክርስቲያን ውስጥ አሁን ስሙን የማልገልጠው መግለጥም የማልፈልገው ስሜን አትግለጥ ብሏል። አከብርለታለሁ። በእነዚሁ አብያተ ክርስቲያናት ውስጥ ከሁለቱ በአንዱ ሙሉ ጊዜውን ሰጥቶ የሚያገለግል የታመነ ሰው ጠይቄያለሁ። እዛው ኢትዮጵያ ውስጥ ያለው የእሱን ሀሳብ ልናገር ብዬ ካልኩኝ እዚሁ ቲክቶክ ላይ እንዳሉት አይነት አስተሳሰብ እንዳለ እንደዚህ አይነትን ሀሳብ የሚያቀነቅኑ አገልጋዮች፣ መሪዎች ሁሉ ጭምር እንዳሉ ነግሮኛል። ግን የእሱን የአንዱን ሰው ብቻ ይዤ ሳይሆን ከላይ ያሉት እውነቱንም ከነገሩኝ ነገሩኝ፣ እውነቱንም ካልነገሩኝ እጠይቃቸዋለሁ። ፈቃደኛ ሆነው ሪካርድ ባድርግም ራሱ ሊፈቅዱልኝ ከሆነ ማለት ነው። ካልሆነ ግን እንደ አባቶቼም ብዬ ስለምጠራቸው አክብሬ እጠይቃቸዋለሁ። እና በዚህ ጉዳይ በተለይ መካነ ኢየሱስና ሉተራውያንን ብላችሁ የምትሉ ማንም ሁኑ፣ ኢቭን ፔንቴኮስታልም ሁኑ፣ ከሙሉ ወንጌል ሆነ ከመሰረት ክርስቶስ ሆነ ወይ ከገነት ቸርች ሆነ ከሕይወት ብርሃን ሆነ ወንጌልን ለኦርቶዶክስና ለካቶሊክ መስበክ ብላስፌሚ ነው፣ አያስፈልጋቸውም ብሎ የሚል አስተሳሰብ ያላችሁ ሰዎች በጊዜ ከኔ ዘንድ ራቁ። በጌታ ነው የምለምናችሁ።
ከእኔ ዘንድ ራቁ፣ ከዚህ ቤት እንዳትመጡ፣ ገስትም ላይ እንዳትገቡ። በቃም ለምን ብለህ ብትለኝ በስራዬ ነው የመጣህብኝ። ማንም ሰው በስራ ሲመጣበት ይከፋል አይደል? ይከፋል። በስራዬ ነው የመጣህብኝ። ምንድን ነው ስራ ብለህ ካልከኝ ወንጌል ሰባኪነት ስራዬ ነው። በእውነት እየጎረርኩባችሁ አይደለም። እውቀቴን ነግሬያችኋለሁ። የ7ኛ ክፍል ተማሪ ነኝ። 7ኛ ክፍል ነው ትምህርቴን የተውኩትኝ። አንተ ከፈለክ እስከ 12ም ጨርስ፣ ቲቲአይንም ዲፕሎማንም ዲግሪህንም ያዝ። እግዚአብሔር እውቀት ስለሰጠ ተማርክ። እኔ ደግሞ እውቀት ስላልሰጠኝ አይደለም ያልተማርኩት። እግዚአብሔርን የመራብና የመጠማት የመንፈስ ስላገኘኝ ነው በወቅቱ ትምህርቴን ትቼ ወደ ቆሎ ትምህርት ቤት የገባሁት፣ እግዚአብሔርን ፍለጋ ማለት ነው። እግዚአብሔር ሀገሩ የት ነው እያልኩ እረኝነት ቦታ ሳለቀስ ከአባቴም ከእናቴም ጠፍቼ ጅብ በልቶታል ብለው እየጮሁ ሞቷል ብለው ተረድተው ሁሉ ነበር። ታሪኬን ወደኋላ እንትን አትበሉኝ። ስለዚህ ያ 7ኛ ክፍል ትምህርቴን እየተማርኩ እያለ ተረፈ በለጠ በሚባል የሂሳብ አስተማሪያችን ቤት ደብተሬን አስቀምጬ የወጣሁትኝ ጌታዬን ፍለጋ ነበር። በዛ በእረኛ አስተሳሰብ እኔ ፈልጌ ሳይሆን እሱ ፈልጎ አግኝቶኛል። ፍለጋዬም ከንቱ አልቀረም እንጂ ዝም ብዬ ደደብ ቢጤ ስለሆንኩ እንዳይመስልህ። ቢያንስ ሌላ እንኳን ቢቀር ጂኦግራፊና ታሪክ፣ ሂስቶሪና ጂኦግራፊ አሁንም ጭምር ላስተምርህ እችላለሁ የምታነሳቸው ካሉ ማለት ነው። እና እንደው የትምህርት ስንፍና ስለተጠናወተኝ ያልተማርኩ ነገር የሚመስላችሁ ሰዎች ካላችሁ አይደለም። እግዚአብሔር የተማሩ ሰዎችንም ይጠቀማል፣ ያልተማሩ ሰዎችንም ይጠቀማል። የመጽሐፍ ቅዱስ እውነትን ስታይ ይሄ ነው ያለው። እረኞችን አንስቶ ነብይ አድርጓል ጌታዬ ማለት ነው። ያህዌ ትልቁ ጌታ አምላካችን አሞጽን አንስቶ ላም ከሚጠብቅበት ዋርካ ከሚለቅምበት አምጥቶ እረኛ አድርጎታል። ሙሴን ከበግረኝነት አምጥቶ ነብይ አድርጎታል። ኦኬ፣ ከበግረኝነት አምጥቶ ነብይ አድርጎታል። ዳዊትን ከበግረኝነት አንጥቶ ነብይም ንጉስም አድርጎታል። ጴጥሮስንና ዮሐንስን፣ እንድርያስን ወንድሙን፣ እንደዚሁም ያዕቆብን ከአሳ አጥማጅነት ጠርቶ ሐዋርያ አድርጓቸዋል። ኤርምያስ አበበ የሚባል አንድ በገጠሪቱ ኢትዮጵያ ያደገ እረኛ እግዚአብሔር ጠርቶ ይሄንን ሊያደርግለት አይችልም ብለህ ካልክ እዚሁ ቁጭ ብለህ ነው የምትሰማኝ አልኩ። በዚህ 10 ዓመት ውስጥም እየተከታተልክ እየሰማኸኝ ነው። በእውቀቴ ብትንቀኝ፣ አዎ ኦኬ፣ እውቀት አልተማርኩም አይደል? ግን እና በእግዚአብሔር ቃል ምንድነው በትዕቢት ታበያችሁ ኑ። ስትመጡ ትዕቢተኞችን እግዚአብሔር በትንንሾች ማሳፈር ልማዱ ነው። ይህንንም አይተናል ዓለም አደባባይ ላይ። ኦኬ። እና ወንጌል መስበክ ስራዬ ነው። እኔ የሙሉ ጊዜ ስራዬ ነው ብዬ የምላችሁ። ጠዋት ተነስቼ እናንተ ጠዋት ተነስታችሁ ምን እንደምትሰሩ ንግድ የምትነግደው ነግደህ ለማትረፍ የምትሰሩም ሰዎች ስራችሁ ውጤታማ እንዲሆን እንዳትከስሩ እንደምትጠነቀቁና እሱኑ እንደምታወጡ እንደምታወርዱ 3 ዓመት ብሰራ ገትሬ ብሰራ ይሄን ላደርግና እንደዚህ ላደርግ እችላለሁ ብላችሁ እንደምትሉት እንደምታስቡት እኔ ሌላም አስበው የለኝም። ጠዋት ተነስቼ በእግዚአብሔር ምሕረትና ቸርነት ዛሬ ጌታዬ ሆይ በዚህ ቀን በጎን ማን ያሳየናል ብለው የሚሉ መዳን የሚያስፈልጋቸው የዘላለምን ሕይወት በስምህ በማመን ማግኘት የሚፈልጉ የተጠሙ አንተን የተጠሙ የሚፈልጉን ከነዛ ሰዎች ጋር አገናኘኝ፣ አዳኝነትህን ልንገራቸው ብዬ ይሄንን አስልቼ ነው የምነሳው ማለት ነው። ስለዚህ ማንህም መካነ ኢየሱስ ሁን፣ ሉትራውያን፣ ኦርቶዶክሳውያን ሁን፣ ካቶሊካውያን፣ አይሁዳውያን ሁን፣ ማንም ፔንቴኮስታል ወንጌል ለእንትና መስበክ ብላስፌሚ ነው ብለህ ካልከኝ ለአይሁድም መስበክ ብላስፌሚ ነው። ለምን ለካቶሊክ ለኦርቶዶክስ ለአይሁዳውያንም እኮ ወንጌል መስበክ ብላስፌሚነት እነሱ አሁን ይሄ ሰውዬ እንደሚለውና ሉትራውያንና መካነ ኢየሱስ ነን ብለው የሚሉትን አብያተ ክርስቲያናቱ አይደለም አንዳንዶቹ ነን ብለው የሚሉት እንደሚሉት ከሆነ ለአይሁዳውያንም ወንጌል መስበክ ብላስፌሚ። ለሊቀ ካህኑ ወንጌል ተነግሮታል። እየሰማኸኝ ነው? አዎ፣ ለቀያፋ ወንጌል ተነግሮታል። ለሐና ወንጌል ተሰብኮታል። ለሄሮድስ ለጲላጦስ ተነግሮታል። ለሮም ቄሳር ተነግሮታል እኮ ነው የሚለው። በቄሳር ፊት ልትቆም ይገባሃል ብሎ ነግሮታል።
ለአገረ ገዢው ለፊሊክስ ነግሮታል። በሰንሰለት ታስሮ ጳውሎስ ከስራቴ በቀር እንደኔ ልትሆን ወዳለሁ ብሎ ያለውን በወታደር ትከሻም ላይ ብቻ አይደለም በብዙ መከራ ውስጥ እያለፈ በአይሁድ ምኩራብ በአሕዛብ ጉባኤ የሰበከውን ወንጌል እኔ ስለ ራሴ ስናገር በጣም ዋው ፓ ምናምን ነገር እንድትሉኝ አይደለም። ናቲንግ ኤርሚያስ ናቲንግ ነው። ግን ከአመድ ከትቢያ አንስቶ እጣ ደርሶብኛል። ይሄ ወንጌል የምሰብከው ብቻ ሳይሆን የምሞትለት የምሰዋለት ወንጌል ነው። አትስበክ ብለህ ስትለኝ ያኔ እኔ እናንተ እናበቃለን እዛ ጋር ማለት ነው። እኔን መሰልም የሆኑ በእኔ እምነት ማለት እኔ መሰል ማለት እኔ ፔንቴኮስታል ነኝ። እዚህ ያሉ ወንድሞቼ ናቶቼ ያኔ ያበቃልሃል ማለት ነው። ከዳጊ ጋር ያኔ ያበቃልሃል፣ ከቢኒያም ከቤካ ጋር ከመርጌታ ጋር ከቢኒያው ድጋሚ ጋር ከብሩኬ ጋር ያኔ ያበቃልሃል ማለት ነው። ከፔንቴኮስታል ጋር ኢየሱስ ያድናል ብሎ የሚለውን ወንጌል ስብከት ለእነንትና ስበኩ ለእንትና ግን እንዳትሰብክ ብላ አንተ መመሪያ ሰጪ ልትሆን አትችልም። እኔም አልችልም። የሥላሴ ሶስተኛው አካል የሆነው ጌታ መንፈስ ቅዱስ ህይወቴን እንደተቆጣጠረው በእርግጠኝነት ነው የምነግርህ። እሰማዋለሁ፣ በሱ ድምፅ እወጣለሁ፣ በሱ ድምፅ እገባለሁ፣ ሰብካለሁ። እዚህም ያሉ ወንድሞቼ ኦኬ